ሰንበቻቸውን ግራዝማች ጉርሜሳ በራትና በምሳ ጾም ካልሆነ በቁርስ ጊዜ ካልሆነ ከባለቤታቸውም ሆነ ከባላምባራስ ጋር አርፈው መጫወቱን ወይም ሌላ ስራ መስራቱን ትተው ከተማ ለከተማ እየዞሩ የሚጠይቁት ሰው ሁሉ እስኪሰለቻቸው በየጥቂቱ ደቂቃ እየተመላለሱ የበቅሎ ነጋዴ ወሬ ሲጠይቁ ብቻ ሰነበቱ። ነገር ግን ወደ ከፋ ይሁን ወደ ጅማ ወይም ወደ ማጂ ከሄዱት ነጋዴዎች አንዳች ፍንጭ አልተገኘም። ጥላውን በበኩሉ ምንም እንኳን ለአንድ አፍታ ምሽቱ ባትለየው በእውነት የታመመ ለመምሰል 3 ቀንና 3 ሌሊት ለመጸዳዳት ካልሆነ ቀና ሳይል መደዳውን ከተኛ በኋላ ሰለቸውና ያማር ጀመር። ሳይታመሙ መተኛት ለካስ እንዴት ያለ ጭንቅ ነገር ነው። በእውነት ሳይታመሙ ከመተኛት ታሞ መተኛት 10 ጊዜ ይሻላል አለ ጥላሁን። ባላምባራስ ጉደታና ሶፊያ አብረው ተቀምጠው ባላምባራስ እንዲታገስ ሲመጡት የሚስት አስተማሚ ባጠገብ አስቀምጦ የሆድ ቁርጠት ይሁን የራስ ፍልጠት ወይም የጎኑ ጋር ሳያስቸግር እንደው እንዳያት ልጅ አሞኛል አልበላም እያሉ እየተቀበጠበጡ መቀጠል ቢሽትስ ይገኛል። ወዲያውም ከእግዚአብሔር ጆሮ ክፉ የሚሰማው ደህና መልካም የሚሰማው ደንቆሮ ይባላልና አሁን ያልከውን እንዳትደግሙ። ምን ያልሁትን? ሳይታመሙ ከመተኛት ታሞ መተኛት ይሻላል ያልከውን እስቲ ተራቱን ይድገሙት። ከእግዚአብሔር ጆሮ ክፉ የሚሰማው ደህና መልካም የሚሰማው ደንቆሮ አሉና ባላምባራስ እየሳቁ የባላገር ተረት ነው አሉ ወዲያው ክትል አድርገው። ምን ማለት ነው? እግዚአብሔር ከፍጥረቱ ሁሉ የሚቀርብለትን መልካምና ክፉ ልመና መልካሙ ሁሉ በአንድ ጆሮ ክፉው ሁሉ በሌላ ጆሮ ለየብቻ እንጂ መልካሙንም ክፉንም በአንድነት በሁለት ጆሮዎቹ አይሰማም ይባላል። ታዲያ እንዳውኑ እንዳንተ የቀበጡ ካልሆኑ ፍጥረት ሁሉ ወይም ከፍጥረቱ በጣም የሚበዛው እንበል የሚለምን መልካም እንዲደረግለት ብቻ ስለሆነ መልካም ለመስማት የተመደበው የእግዚአብሔር ጆሮ በስቶበት ደክሞ መስማቱን ወደ መተው ስለሆነ ለመናቸው ያልተሰማላቸው እንደንቁራል ይሉታል። ክፉ ልመና ለመስማት የተመደበው ጆሮ ግን እንደያለ ክፉ ልመና ስለማይቀርብለት ቢቀርብለትም ከስንት አንድ ስለሆነ ሳፈቱ ወዝኖ ስለሚኖር እንዲሁ አንዳንድ ሲያገኝ ገና ከሩቅ ቀልቦ ወዲያው ነው የሚሰማ። ስለዚህ ክፉ የሚለምን ቶሎ የሚያገኝበት ምክንያት ይህ ነው ይባላል። እግዚአብሔር በደና ጆሮ እንዳይሰማ ብዬ ነው ቅድም የተናገርከውን ክፉ ምኞት እንዳትደግሙ ያስጠነቀቅኩ ሲሉ ባላምባራስ ደስ ከሚል ፈገግታ ጋር ጥላውንም ሶፊያም የስቁ ጀመር። እኔኮ ሳይታመሙ ከመተኛት ታሞ መተኛት ይሻላል ስል የሁለቱን የክፋት ደረጃ ማመዛዘኔ ነው እንጂ ታሞ መተኛትን መመኘት አይደለም። አዎ ሳይታመሙ ከመተኛት ታሞ መተኛትን መምረጥህ ነው እንጂ መመኘት አይደለም ሲሉ ባላምባራስ ፈገግ እንዳሉ ጥላውንና ሶፊያ እንደገና እንባቸው እስኪወርድ ሰቁ። መቼም ባላምባራስ ከሶፊያና ከጥላውን ጋር ተቀምጠው ሲጫወቱ ጥርሳቸውን አያስከድኗቸውም። ተረተርተው የሚያልቅባቸው ተራው ጨዋታ እንኳን በሳቸው አፍ ሲነገር የሚጥምላቸው ጨዋታቸው የማይጠገብ ስለሆኑ ሶፊያና ጥላውን በተለይ ቀኛዝማች ዳኘን ገድሎ ዋሻ ውስጥ ከተሸሸጉበት ጊዜ ጀምሮ ትንሽ ተለይቷቸው ሲቆዩ ዙሪያው ገደል ይሆንባቸዋል፣ ይጨንቃቸዋል። ባላምባራስ በበኩላቸው ጥላውንና ምሽቱን ብቻቸውን የተዋቸው እንደሆነ የተሸከሙትን ከባድ መከራ ሲያሰላስሉና ሲያወጡ ሲያወርዱ ይብሱኑ አክብደውት መሸከም ወደማይችሉበት አደገኛ ሁኔታ እንዳይደርሱ ምኝታ ጊዜ ቀሩን ጭራሽ አይለያቸውም። ዳዊታቸውን ውዳሴ ማርያማቸውና መልካ ኢየሱስ መልከ ማርያማቸውን ቀደም ብለው ደግመው ረቡዕ ወይም ዓርብ ካልሆነ ቁርስ ካደረጉ በኋላ ጥላውን ወደተኛበት ይሄዱና ጨዋታቸውን ይጀምራሉ። እዚያ ጨዋታው ይደራና ሳቁ ሁካታው ሲደምቅ ሶፊያ ወይም ባላምባራስ እስኪያስታውሱት ድረስ ጥላውን ታሞ የተኛ መሆኑን ይረሳና ከባጥበለ ይስቃል። በቅሎች ለማምጣት ቦንጋ ወደ ባሻ ነገዎት ሁሉ የተላከው ሰው ከሄደ ከአንድ ሳምንት በኋላ አንድ ጧት ባላምባራስ እንደተለመደው ቁርስ አድርገው ጥላውን ወደተኛበት ቤት ቢሄዱ ቁርስ አልበላም ብሎ እሱና ምሽቱ እንደተቋረፉ ሁሉ ሁለቱም ዝም ብለው ተቀምጠው ስላገኟቸው እንደመደንገጥ አሉና ምን ሆናቸው? ቁርስም ቡናም አልቀምስም አለ። እንደና አይደለም መሰለኝ አይኑና ፊቱን ይዩት አለች ሶፊያ። የፈራች መሆኗ ከፊቷ ይታወቃል። ምን ሆናችሁ? ቁርስም ቡናም አልቀምስም አለ። ደና አይደለም መሰለኝ አይኑና ፊቱን ይዩት አለች ሶፊያ። የፈራች መሆኗ ከፊቷ ይታወቃል። ምን ሆንክ? አሉ ወደ ጥላውን ቀረብ ብለው። ምንም አልሆንኩኝ ደና ነኝ። እንደው ላስጠላኝ እንጂ ደና ነኝ። ካላመመህ
እንዲያው ለማስጠላቱ ብቻ ከሆነስ ምንም አይደለም፣ ግድ የለም። ወዲያ ወዲህ ማለቱን ያለ ወትሮ ብዙ ቀን ስትተኛ ጊዜ ነው አሉ ባላምበራስ። ታዲያ በተለይ ሶፊያን እንዳትባባ ለማበረታታት ያህል ነው እንጂ የዓይኖቹን መደፍረስና የፊቱን መጋም ሲያዩ እሳቸውም መስጋታቸው አልቀረ። በምሳና በራት ጊዜም የሶፊያ ልብ እንዲያርፍ ያንዳንዱ ትናንሽ ጉርሻ ረጃጅም ጊዜ ባፉ ሲንከራተት እየቆየና አልዋጥም ብሎ እየታገለው ትንሽ በላ። ነገር ግን ያም ቢሆን ስላልረጋለት ሶፊያን ይብሰሰስባት። ከሌሊቱ የሚበልጠውን ክፍል እንቅልፍ ባይኗ ሳይዞር እንዲሁ የተገላበጠች ትንፋሹን ስታዳምጥ ቆይታ ወደ 9 ሰዓት ግድም ሸለብ ሲያደርጋት ራሷን ከደረቷ አጠገብ አልጋው ላይ እንዳሳረፈች ለሰማይ ቁጣ የሚበርቅ ነገር እጇ ላይ በርቁ አስበርግጎ አስነሳት። ጥላውን የሚፈራው ነገር እንደሚከላከል ሁለት እጆቹን ላይታች እያጎናጨፈ በእግሮቹም እየተፈራገጠ በእንቅልፍ ልቡ ይጮህ። ሶፊያ ለጊዜው በድንጋጤ ውስጥ እስካለች የምታደርገው ቅጡ ቢጠፋትና ድንግርግር ቢላትም ከድንጋጤዋ ስትወጣ ቶሎ አቅፋ ከእንቅልፉ ለመቀስቀስ በኃይል ብትነቀንቀው አልሰማትም። እንዲያ እጆቹን እያጎናጨፈና በእግሮቹ እየተፈራገጠ ሲጮህ ብዙ ቆየ። ሶፊያ በመነቀነቅም ጥላይ አይዞ ንቃ ያለች በመጮህም ብዛት ስትቀሰቅሰው ትኩሳቱ እንደሳት እየተፋጀ ላቡ በብዛት ይወርድ ነበር። ምን ሆንክ? ምንድነው? ልጅ ሶፊያ አቅፋ እንዲያዘችው አንድ ከመክሳቷ ብዛት የተነሳ በጣም የምትጸየፍ ውሻ ትመጣና ከሱ ትንሽ ራቅ ብላ ቆማ በኩስ መጣያ ቁጥራቸው እጅግ የበዛ እንደሷ የከሱና አካላታቸው ሁሉ ረጃጅም ጥርስ ብቻ የሆኑ ቡችሎች አንጠብጥባ ሜዳውን ትሞላለች። ወዲያው ያ ሁሉ ረጃጅም ጥርስ ብቻ የሆነ የቡችሎች መንጋ ተሰልፎ ወደሱ ሲመጣበት ያይና ፈርቶ እየተከላከለ ለመሸሽ ቢሞክር ተስኖት ጉልበቱ አካላቱን መሸከም አቅቶት ሲዝል ከቦ መሃል አድርጎ ይቀራመቷል። ለመከላከል እየተወራጨ እየጮኸ እንዲያ ባለ ስቃይ ውስጥ በነበረበት ጊዜ መሆኑን ሲነግራት ያቅጀትና ባሏ በዚያ ጊዜ የነበረበት ሁኔታ ባንድ ላይ ሆኖ አባባት። ባላምበራስ አድነው የማያስነሱት ወይም እሷን ከተጫናት ከባድ ጭንቅ ከፍለው ተሸክመው የማያሳርፏት ይመስል ነግቶ እስኪመጡ ቸኩለች። ትንሽ ቆይቶ ከሚቀራመተው የቡችላ መንጋ ሲታገል ያላበው ላብ ጠፈፍ አለ። ትኩሳቱ ግን ምንም ለውጥ አላሳየም። ጠዋት ባላምበራስ ሲመጡ ጥላውን መሙጸንቶበት ትንፋሹ ቁርጥ ሲል ሶፊያ በሱ መጽናት ግራ ገብቷት ስላገኛቸው እሳቸውም ብርቱ ስጋት አደረባቸው። ነገር ግን ሶፊያ እንድታውቅባቸው ስላልፈለጉ ያልሰጉ መስለው እንዳትሰጋ ለሷ የሚያበረታታ ምክር መስጠት ጀመሩ። ከዚህ ያለት በኋላ በተከተሉት 4 ቀኖችና 4 ሌሊቶች ሶፊያና ባላምበራስ ጉደታ የሰነበቱበትን ጭንቅ እግዚአብሔር እንኳን ለሰው በላ የዱር አውሬ አይበቁ። ጥላውን መቼም አእምሮውን ስለማያውቅ የነበረበት ጠራ ይሰማም። ትኩሳቱ ብዛት የተነሳ ሰውነቱ እንኳንስ ነክተውት ግን ሲቀርቡት እንደሚነድ እሳት እየለገጠ ሳይበላ ውሃ ብቻ ቶሎ ሲጠጣ የማያቋርጥ ግባት እያገበው ከዚያ ሁሉ የባሰ ሲቃዥ ሸሽተው የተሸሸጉትን ሚስጥር እየተናገረ ምን እንደሚያደርጉ ቅጡን አስጠፍቷቸው እስቲ ባካችሁ ይላል ግባቱ ፋታ ሲሰጠው። እስቲ ባካችሁ አንቀኛ አዝማች ዳኘን ስለገደልን መንግስት የሚቀጣን ይመስላችኋል? እኛን በሰው መልክ የተሰሩና በሰው ስም የሚጠሩ አውሬ ገድለን የኪን ህዝብ ነጻ ስላደረግነው ነው መንግስት የሚቀጣን? መንግስት ይህን አያደርገውም። በጭራሽ መንግስት ይህን አይሰራም። መንግስት ቀኛዝማች ዳኛ አይደሉም እንዴ? ሌላ መንግስት አለ? ሶፊያን እንዳያንገላቱብኝ ብዬ ነው እንጂ እኔስ አልሸሸግም ነበር። እኔስ በቀጥታ ወደ ጃንሆይ አደባባይ ሄጄ ተፈክር ነበር። ስማችን ደግሞ ሰው የገደለ ይመስል ለምን ተሸሸገ? ወየው ጉድ! ደግሞ የስማችን መሸሸግ ይባስ። ግድ የለም ይሁን ይሁን። በሶፊያና በእኔም የደረሰ ይድረስ። እንኳን እኛን የመልካም ስራና የመልካም ሰሪ ጠራ አስወገድናቸው፣ ገደልናቸው። ከእንግዲህ ምንም ቢሆን እንደሳቸው ያለ ክፉ አይፈጠር። ጥላውን የሚናገረውን ሌላ ባድ ሰው ግራዝማች ጉርሜሳ ጭምር እንዳይሰሙ ሶፊያና ባላምበራስ የፈጠሩት ዘዴ ውሽባ ገባ ብለው ከሶፊያ በቀር ከባላምበራስ ጀምሮ ማንም ሰው በተኛበት ቤት እንዳይገባ መከልከል ነው። ባላምበራስ ተሰርቀው እየገቡ የሚያዩትና ሶፊያን የሚያበረታቷት ግራዝማች ጉርሜሳ ወደ ውጭ ወጥተው እንደሚቆዩ ካረጋገጡ በኋላ ወዴት ልትሄድ ነው? ምን ጊዜ ትመለሳለህ? ይላሉ ባላምበራስ ያጎታቸው ልጅ ወደ ውጭ ለመሄድ መንገድ ሲጀምር። ከዚያ በኋላ መራቃቸውንና በሄዱበት የሚቆዩ መሆናቸውን ሲያረጋግጡ ሶፊያን የሚያበረታቱበት ምክርም
እንደ ጥላውን በጽኑ ታሞ የዳነ በሽተኛ ታሪክም የሚያውቁበትን ያልፈልከው በዚያ ላይ ፈጥረው ጨምረው ይይዙና ይገባሉ። ከዚያ ቀረብ ብለው የሱን ሁኔታ ካዩ በኋላ ወደሷ ተመልሰው እንደሱና ከሱም የባሰ በጽኑ ታመው ይዳኑ ሲፈልጉ አድረው ወይም ውለው ያገኟቸውንም ከሌሉበት የፈጠሯቸውንም በሽተኞች ታሪክ ተርከው እሱም እንደነሱ እንደሚድን ምንም እንደማይሆን የአምላክ ባለቃል ኪዳን እንደሆነ ሁሉ በማምላክ እየማሉ ያረጋግጡላታል። እንጃ እንዲህ ይህን ያክል ቀን ከህል ተለይቶ እንዲህ ነዶ እንዲህ ከስሎ የሚድን አለ? እንዲህ ሆነ የሚድን ያለ አይመስለኝም። አይድንም፣ ይሞታል። ብቻ አንድ ነገር ልንገረው አባባ፣ እሱ ሲሞት እዚህ ቁጭ ብዬ የማይምሰለው የለም። ቁጭ ብዬ አላይም። የሚሞት መሆኑን ቁርጡን ታወቅኩ። ቀድሜም ነው የምሞት ስትል እሳቸውንም ግራ ይገባቸውና አብረታቸው ሁሉ የእውነቱም ያሰቱም ምሳሌ ሁሉ ያልቅባቸውና የለም ምንም ቢሆን ልጅ አይሞትም፣ እግዚአብሔር ዳኝነቱን ትቶት እንደሆነ እንጂ በመንበረ ጸባዖቱ ያለ እንደሆነ እንጂ ለደሃ የቆመው የደሃ ጠበቃው ልጅ አይሞትም ይላሉ። እርሶን መርታት ወይም ማስረዳት ሲያቅታቸው ጥላውን ሊሞት አይገባውም የሚሉበትም ምክንያት እግዚአብሔር ወደሚያስችልበት እግዚአብሔር ዳኝነት ወደሚይበት ወደ ላይ አንጋጠው ያመለከቱ። ከአራት ቀንና ከአራት ሌሊት በኋላ በአራተኛው ሌሊት ንጋት ላይ ሶፊያ ፋኗን አብርታ ተቀምጣ ራሷን ዘንበል አድርጋ ከልቧ አጠገብ አልጋው ላይ እንዳሳረፈች የተጠራቀመ እንቅልፍ ከብዷት አይኖቿን ለበስ ስታደርግ ኃይለኛ ኩረር ካፏ አጠገብ በተደቀነው ጆሮዋ ውስጥ እንደነበር ስላጉራራባት ደንግጣ ተነሳች። የደከመ በሽተኛ ሲያንኳርር ክፉ መሆኑን ወደ ጉዞ መጨረሻ የተቃረበው መሆኑን ታውቃለች። ታዲያ መጨረሻው መሆኑን ነው። የሱ መጨረሻው ከሆነ የሷም መሆን አለበት። እንዲሁም የሱ መጨረሻ ሳታይ የሷም ማስቀደም አለባት። የሱ ሞት ሳታይ የሷ ሞት እንዲቀድም ማድረጓ የሷ ሞት ለሱ ሞት መንገድ መሪ መንገድ ጠራጊ እንዲሆን መወሰኗ ሲታሰባት ሲቀያዛትና ልቧ በደስታ ጋለበና ወጋገኑ ፊቷን ሁሉ አበራው። ከዚያ ህይወቷን የምታሳልፍበት ዘዴ አስቀድማ የተጠና ስለሆነ የሱ መጨረሻ መሆኑን ስታረጋግጥ በጥቂት ደቂቃዎች ለመቅደም ወስና ደፋ ቀና ያለች ጆሮዋን በደረቱ ላይ ያደረገች ኩረሩን ታዳምጥ ጀመር። ያ ኩር ጠለቅ ብሎ ከስር የሚወጣ እንጂ ከላይ የሚተነፈስ ትንፋሽ አይደለም። ከዚያ ተነስታ ወዲያ ወዲህ ስትል ቆይታ እንደገና ተቀምጣ ጆሮዋን በደረቱ ላይ አድርጋ ስታዳምጥ ትንፋሹ ከቀድሞ ጠለቅና ዘለግ ኩሩሩ ቀስ እያለ ሄደ። በመጨረሻ ኩሩሩ በጭራሽ ጠፋና ጥሩ ትንፋሽ በረጅሙ ይተነፍስ ጀመር። እግዚአብሔር ምሕረት ሊያወርድ ይሁን ማን ያውቃል ብላ ለጠየቀችው ጥያቄ ራሷ መልስ ሰጥታ ደግሞ እንደገና ተነሳ ወዲያ ወዲህ ትል ጀመር። ንጋቱን በድምድሙና ከሱ በታች ባለው ማገር መካከል ባልተመረገው ግድግዳ አልፎ የሚገባው ብርሃን ስለነገራት ግራዝማች ጉርሜሳ ወደ ውጭ ሄደው ባላምራስ ጉደታ የሚመጡበትን ጊዜ ከቀድሞ ይበልጥ በናፍቆት እየተጠባበቀች ወዲያ ወዲህ ማለቷን ቀጠለች። እንዲያ ወዲያ ወዲህ ስትል ትቆይና ቆማ ትመለከቷለች። ትንፋሹ ጠለቅና ዘለግ ከማለቱም ሌላ እንደ መሰንበቻው አይወራጭም። እቱ ብቻ እንዲያ እንደሷ ራቅ ብሎ ቆሞ ሲያት እሳት እንደፈጀው ጉርብርብ ያለ ይመስላል። ምንድነው የፋናው ብርሃን ይሆን እንዲያጎረበ ያስመሰለው? እንዲህ እሳት ያቀጠለው አስመስሎ ያሳየው አለችና ፋናውን በጠርሙስ አፍ ተሰክቶ በራስጌው አጠገብ ከተቀመጠበት አንስታ ይዛ ቀረብ አለችና ብትመለከት ፋናው ብርሃን አለመሆኑን ከሩቅ እንዳየችው የተጉረበረበ የመሰለ ትንንሽ ቀያይ ነገር ፊቱን ሁሉ የወረሰው መሆኑን አየችው። የትንንሽ ቀያይ ነገር ጫፍጫፉ ይሹል ነው። ፋና የተሰካበትን ጠርሙስ በእጇ ይዛ አይኖቿን ስታረግብ በባሏ ፊት ላይ እንደተከለች ሐሳቧ ወደ ኋላ ተመልሶ እስከ ጎሬ ተጉዞ አሜሪካኑ ሐኪም ዶክተር ስቱዋርት የአካባቢውን ሕዝብ አዘውትረው እየተመላለሱ ስለሚያጠቁት በሽታዎች ሲያስተምሯቸው የሰነበቱትንና ኋላም ጽፈው የሰጧቸውን ከጥላውን በሽታ ጋር ስታተያየው ነበር። ከመጀመሪያው ጀምሮ የትኩሳቱ ብርታት፣ ዋዋ ማሰኘቱ፣ ማገው፣ ማቃዠቱ፣ ትንፋሹ ቁርጥ ማለቱና ያ እንደ ከክ ያለ ነገር በአካላት ሁሉ ገንፍሎ ከወጣ በኋላ ሁሉም ታገስ ማለቱ
ስለ ፈንጣጣ ያስተማሯቸውንና ጽፈው የሰጧቸውን ይመስላል። ፈንጣጣ ይሆን? ፈንጣጣ ከሆነ ከወጣ በኋላ እምብዛም ቂም አይኖረውም አለችና በባሏ ላይ እንደተተከሉ ፈዘው የቆዩ አይኖቿን እያርገበገበች ተነስታ ፋናውን በነበረበት አስቀምጣ እንደገና ወዲያ ወዲህ ማለቷን ቀጠለች። ጥላሁን ከኩለ ሌሊት በኋላ የጀመረውን እንቅልፍ አላቋረጠም። ጸጥ እንዳለ ቀጠለ። ቀን ሆኖ ውጪ ፀሐይ ቢሆንም ጥላሁን የተኛበት ቤት መስኮት የሌለውና ብዙ ብርሃን የማይሰጥ ስለሆነ ሁልጊዜ ፋና እንደበራ ነው። ባላምበራስ ጉደታ እንደ ልማዳቸው ግራዝማች ጉርሜሳ ሲወጡ እንዴት እንደሚሄዱ ምን ጊዜ እንደሚመለሱ ጠይቀው ጥላሁንን ለመጠየቅና ከሶፊያ ጋር ለመነጋገር የሚበቃ ጊዜ እንዳላቸው ሲያረጋግጡ እሷን የሚያበረታቱበት ምክርም ከሱ በጸና ታመው የዳኑ በሽተኞች ታሪክም አጠረቃቅመው ይዘው የአዲስ ቀን በጎ ያቆያቸው ክፉ ባለማወቃቸው ልባቸው እየፈራ ቀስ ብለው በጥፍሮቻቸው እየቆሙ ገቡ። ከዚያ አይኖቻቸውን ላንዳፍታ በበሽተኛው ላይ አሳርፈው ትንሽ እንደ መስገድ ካሉ በኋላ ሚስጥር እንደሚናገር በሹክሹክታ ዘሪማሩ አሉና ወደሷ መለስ ብለው እንዴት አደረ? በድካሚውም በእንቅልፍ ምክንያት አላውቅም ጸጥ ብሏል። እንዳልቀሰቀሰው ፈራው። ትንፋሹ ደህና ይመስላል። ደግሞ በፊቱ ላይ እንደ ከክ ያለ ነገር ሽፍ ብሎ ወጥቶበታል። እስቲ ይዩት አለችና ፋናውን ይዛ ወደ በሽተኛ ባሏ ቀረብ ስትል ባላምበራስም አብረዋት ጎንበስ ብለው ፊቱን ሲመለከቱት ሲያጠኑ ቆይተው ጥላሁን ከታመመ ጀምሮ ታይቶ የማያውቅ ፈገግታ በውፊታቸው ላይ እንደ ጎህ ወገግ ብሎ ወደሷ ቀናሉና እነወተቴ አሉ። ምንድነው እነወተቴ? እናንተ አታምኑበትም። ነገር ግን በእኛ በባላገሮች ዘንድ እነወተቴ የምረት መላእክተኞች ምረት ይዘው የሚመጡ ዛሮች ናቸው። ይህ ፊቱ ላይ የምታየው ኩፍኝ ነው። እዚያ በእናንተ በኩል ፈንጣጣ ትሉታላችሁ። ኩፍኝ ወይም ፈንጣጣ የሚደፍንና የሚወጣ ሁለት አይነት ነው። ታዲያ የሚደፍነው ክፉ አደገኛ ነው። ነገር ግን እግዚአብሔር የምህረት መላእክተኞቹን እነወተቴ ልኮ ከውስጥ እንዲህ እንደሱ ወደ ውጭ እንዲወጣ ሲያደርጉት ምህረት ወረደ ማለት ነው። ይሄን ጊዜ በባላገር ዘንድ ቢሆን ኖሮ ንፍሮ ተቀቅሎ እየተበላ ቡና እየተፈላ የምህረት ስራ ስለሰሩ ለነወተቴ ይዘፈንላቸው ነበር አሉ ባላምበራስ አሁንም ፈገግ ብለው። ከዚያ ጥላሁንን ጸጥ ብሎ እንደተኛ ሲመለከቱ ቆይተው ተመስገን አምላኬ፣ እንግዲህ ልጄ ምንም አይሆንም አሉ። አምላክን ሲያመሰግኑ ራሳቸውን አምላክ ወዳለበት ወደ ላይ አይኖቻቸውን ቀና አድርገው ያዩ። እስቲ እንዳፎ ያድርግልኝ። ነወተቴ ምረት ይዘው መጥተዋል። አይዞሽ እንግዲህ ያመጡትን ምረት መልሰው አይወስዱትም፣ እንዝፈንላቸው አሉና ባላምበራስ እንዲያ ባለ ጊዜ ሲዘፈን የሰሙትን ዘፈን በመጥፎ ድምጻቸው ይዘፍኑ ጀመር። ነወተቴ ነማሪ ማሩልኝ ልንገር ወሬ፣ ነወተቴ እርጎ ለጋ ማሩልኝና ለቤ ይርጋ። በቃ እንግዲህ ምንም የለበት፣ ብቻ በጥላ የሆነ ሰው ባጠገቡ እንዳይደርስ አጥብቆ መጠንቀቅ ነው ሲሉ ሶፊያ አንድ ልትናገር አፏ የደረሰውን ነገር መልሳ ስትይዝ የቅርታ ፈገግታ በፊቱ አልፎ ሲርታየ። የመድኃኒት ደግሞ ምንድነው አሉ ባላምበራስ። በርከት ያሉ ቀይ ድብልብል መድኃኒቶች ከብልቃጣቸው ተዘርግፈው ፋናው በሚቀመጥበት ሳጥን ላይ አንድ ብርጭቆ ውሃ ጭምር ስላዩ ምንም አይደለም፣ ጊዜ ያለፈበት መድኃኒት ስለሆነ ልጥለው አውጥቼው ነው አለችና ሶፊያ እንደ መደንገጥ ብላ በብልቃጥ ውስጥ የነበረውንም የተዘረገፈውንም መድኃኒት ባንድነት በጫማዋ ስር ጥላ እዚያው እየረገጠች ደቋቆሰቻቸው። ባላምበራስ ጥላውን የሚሞት የሆነ እንደሆነ እሱን ለመቅደም ያሰናዳችው መሳሪያ መሆኑን አልጠረጠሩም። ጥላውን ፈንጣጣው ከወጣለት በኋላ እንደ ጤፍ ትናንሽ የነበረው ያተር መልክ እየያዘ ትላልቅ መሆኑና ስበሱ እየተገናኘ በአካላቱ ሁሉ ከመጠፍጠፍ በቀር ትኩሳቱ በየቀኑ እየወረደ ሄዶ ወደ መደበኛ መጠኑ እየተቃረበ መቃዠቱ ቀርቶ የአእምሮ ባለቤት እየሆነና አእምሮውን እየያዘ አእምሮውን እየገዛ አሁሉ ስለቆሰለ እህል ጎርሶ ማላመጥ የቸግረው እንጂ የመብል አእምሮቱ በጥፍ እየተመለሰ ስለሄደ በጠቅላላው ባልታወቀ መንገድ ድንገተኛ ክፉ ካልደረሰ ለህይወቱ በጣም አስፈርቶ ከነበረ ሁኔታ የወጣ መሆኑ የተረጋገጠ መሰለ። የቁስሉ ነገር ግን አይነገርም። ቁስሉ በጣም በረታበት። ያ በሙሉ አካላቱ የተዘራ ጤፍ ይመስል የነበረ ጥቃቅን ነገር አተር አካክሎ ወዲያውስ በሱ በአንድ ላይ ተጋጥሞ መግል እየያዘ ሲፈርጥ ያን የተነፋረቀ አካላት እንኳንስ መንካት ሩቆ ነው ማየቱ ያሰቅቃል። ሶፊያ ዶክተር ስቱዋርት የጻፉትን መመሪያ ተከትላ ጸጉሩን እስከ ቁስሉ
ጸጉሩን እስከ ቁስሉ አስጠግታ ባጭሩ ቆርጣ ፐርማንግኔት በቀጭኑ በጥብጣ ያን በጥጥ እየነከረች ገላውን ቶሎ ቶሎ እያጠበች ሆዱ እንዳይደርቅ እዚያ የሚገኙ እንደ ፓፓያ ያሉ ፍራፍሬዎች ጭማቂና ሌላም ፈሳሽ ምግብ እየመገበች ከተኛበት ቀና ለማድረግም ሆነ መልሶ ለማስተኛት ወይም ለማገላበጥ ታካላቱ እጅ ለሚያርፍበት የሚችል ቦታ ስላልነበረ ባላምበራስ እየረዷት ከነምንጣፉ ማለት ምንጣፉን ገራስጌ ወይም ከጎንና ከጎን በመያዝ እያነሳችና እያስተኛች ወይም እያገላበጠች ስታስታምመው የሚወዱትን ማገልገል የሚሰጠው ደስታ እያበረታታት ድካም የሚሉትን አታውቅም። አስቸጋሪ የሆነባት ሐኪሙ በመመሪያው ላይ የጻፉትን የሚነሰነስ ዱቄት እዚያ ማግኘት ስላልቻለች የቆሰለ ገለው ከሚተኛበት ምንጣፍ ጋር ሲያያዝና በሚገላበጥበት ጊዜ የተያያዘውን ለማስለቀቅ ሲሞክር ከሚሰቃየው ስቃይ የሚያርፍበት ዘዴ ማግኘት ነበር። እኛ በኋላ ሀገራችን የምናደርገው በነገራችሁ ከንቱ ላታደርጉት እንዲያው መሳቂያ ለመሆን ለምን አፌን አበላሻለሁ ብዬ ነው እንጂ እኛ እኮ ለዚህ መድኃኒት አለን አሉ ባላምበራስ ጉደታ። ሐኪሙ በጻፉት መመሪያ ያመለከቱት ዱቄት ቢገኝ ኖሮ ያስቀይ ይደርስበት እንዳልነበረ ሶፊያ እያዘነች ስትናገር እንዴት ያለ መድኃኒት እስቲ አንስቅም ይንገሩን። ንጹህ አመድ ከሰል ወይም ሌላ የሚጎረብጥ ነገር እንዳይኖርበት ጥቅጥቅ ብሎ በተሰራው ፊት ነፍቶ ንጹህን አመድ በሚተኛበት ምንጣፍ በርከት አድርጎ እየነሰነሱ እየጎዘጎዙ እዚያ ማስተኛት አሉ ባላምበራስ። ይሄማ ግሩም ነው አባባ። ታዲያ እንዲያ ሲሰቃይና እሱም ምንም ያን ያክል ስንቸገር ለምን እስከዛሬ አልተናገሩ? አለች ሶፊያ ሐሳባቸውን ያለምንም ማመንታት ተቀብላ። ጥላውንም የባላምበራስን ሐሳብ ቢሰማ ያ ሐሳብ ያን ጊዜውኑ በስራው ውሎ ከሰነበተበት ስቃይ እንዳሳረፈውና የናፈቀውን እንቅልፍ እስኪጠግብ መተኛት እንዳስቻለው እጅግ ደስ ብሎት እንዲያደስ መሰኘቱና እግዚአብሔር ይስጡ ብሎ የሚያመሰግን መሆኑን አፉ ስለቆሰለ መናገር ባለመቻሉ አይኖቹን እግዚአብሔር ወደሚኖርበት ወደ ሰማይ አንስቶ እንደገና ወደ እሳቸው በመመለስና የቆሰለ ፊቱ ሊያሳየው ከሚችለው ፈገግታ ጋር ራሱን መላልሶ ላይታች በመነቅነቅ ገለጸ። ቤት ውስጥ ያልተጠረገ አመድ ያየንበት አይናችን ታመመ የምትሉ ሰዎች ምንስ ያክል ቢቸገር አሮጌ ድመት የሚያስል አመድ ጎዝጉዛችሁ ተኙ ስላችሁ ተቀበላላችሁ ብዬ እንዴት ልጠርጥር አሉ ባላምበራስ። የሽሙር ፈገግታ ባስጌጠው ፊት ሶፊያና ጥላውን አንዳንድ ጊዜ የኪ ባላምበራስ ቤት ሲሄዱ አመዱ ባለመጠረጉ የሚነቅፏቸውን አስታውሰው ጥላውን በምንጣፉ ላይ አመድ እየተነሰነሰበት መተኛት ከጀመረ በኋላ የቆሰለ ሰውነቱ ከምንጣፉ ጋር መያያዝና ያን ለማላቀቅ ሲሞከር የነበረው ሲቃይ ቀረ። የቆሰለ አፉንና ጉሮሮውንም በጨዋ ሲታጠብና ሲግሞጠሞጥ ትንሽ በትንሽ እያለ ከፈሳሽ ወደ ለስላሳ እዚያ ማናቸውንም ምግብ አላምጦ ወደ ሟጥ ደረሰ። የጥላውን ፈንጣጣ በወጣበት ሰሞን ባሻ ነገውት ሁሉ ከቦንጋ የላኳቸው 3 በቅሎችና ጫኞቻቸው ደርሰው ከሞት ቢተርፍም ድኖ ረጅም ጉዞ ለመጓዝ እስኪችል ገና ዘለቅ ያለ ጊዜ ስለሚወስድና እስከዚያ በቅሎችን ሚዛን ተፈሪ ቆዩ የተባለ እንደሆነ ዝንብ ሊገላቸው ስለሚችል ወደ መጡበት ተመልሰው በሶስተኛው ሳምንት ላይ እንደገና እንዲልኳቸው ለባሻ ነገው ያደራ ደብዳቤ ተጽፎ ተመልሰው ሄዱ። እንዲሁም በዚያው ሰሞን አንድ ጧት ባላምበራስ ጉደታ ግራዝማች ጉርሜሳን ወደ ውጭ ሲሄዱ ተሰናብተው ጥላውን ወደ ተኛበት ገብተው እንዴት እንዳደረ ከጠየቁና እንደ ልማዳቸው ካበረታቱ በኋላ ከእንግዲህ ወጣለት በቃ ያሉ ጥላውንን ሲመለከቱ ቆይተው በደስታ የበራ ፊታቸውን ወደ ሶፊያ መለሱና ብቻ ብዙ ጊዜ መላልሼ እንደተናገርኩት በጥላ የሆነ ሰው እዚህ እንዳይደርስ እንዲያው እዚህ ትጉር እንዳይል አጥብቆ መጠንቀቅ ነው። እንግዲህ ላይንም ለሌላም የሚያሰጋው ጥላ ነው። መቼም ከኔና ከሶ በቀር እዚህ የሚደርስ የለ አባባ። ስለዚህ እኔ ምን ጊዜም ሌትና ቀን ከዚህ ተለይቼ ስለማላውቅ በሽተኛችን በጥላ ምክንያት እርሶ እንደሚሉት ክፉ ነገር ቢደርስበት ባላፊነት የሚያዙ እርሶ ብቻ መሆኑ ነው አለች ሶፊያ ቀልዷን ትንሽ እንደመሳቅላ። ኧረ ምን ተችል እግዚአብሔር ደሞ እንዲህ ያለም የለ እንደገና አሉና ባላምበራስ ይስቁ ጀመር። መስገን ጌታዬ እንዲህ ለቀልድና ለጨዋታ በቃህን ወዲያው ቀጥል አድርገው ወደ ለያዩ ተናገሩ። ከዚያ ዝም ብለው ትንሽ ሲያስቡ ቆይተው በቀደም የልጄ በሽታ ፈንጣጣ መሆኑን እንደታወቀ አንቺ ወጥቶልሽ እንደሆነ ብጠይቅሽ ወጥቶልኛል ብለሽኝ ነበር እርግጠኛ ነሽ? የልጄ ሲሉ ጥላውንን ባገጫቸው እያመለከቱ ነው።
ያው ምስክሩ አለች ሶፊያ ከግራ ዓይኗ በታች ወደ አንድ ትንሽ የፈንጣጣ አንጉዝ እያመለከተች። ለመሆኑ ዛሬ ለምን አሰቡት? መንጆርቦሊ ሰራተኞች ሰፈር የገባው በሽታ ኩፍኝ እናንተ ፈንጣጣ የምትሉት ሆኖ ተገኝቶ የልማቱ ባለቤት ከበበቃ ፈረንጆችን ለምኖ ከታዛቢዎች አምጥቶ ያልታመሙትን ሰራተኞችም ከከተማው ሕዝብ የሚፈቅደውንም ሁሉ በነፃ ያስከትባል ብሎ ግራዝማች ጉርሜሳ ልጆችን ሊያስከትብ ሲወስድ ስለነገረኝ ምናልባት ይወጣልሽ ለመሆኑ ትንሽም ቢሆን ተጠራጠሪ እንደሆነ በትከተቢ አይከፋም ብዬ ነው። የፈረንጁ ክትባት እንደኛው እንዳበሻው ክትባት አያስቸግርም፣ ደህና ነው። ደግሞ ያበሻ ክትባት የሚባል አለ? እንዴት ያለ ነው? ያበሻ ክትባት አታውቂም? ያበሻ ክትባት እንደ ፈረንጁ መርቢያ አይደለም። ፈንጣጣ ከወጣበት ሰው ላይ ከቁስሉ ትንሽ ይወሰድና ያልወጣበት ሰው ትከሻ ወይም ታፋ ተበጥቶ እዛ ይቀበራል። ወዲያው ያ ተበጥቶ የበሽተኛው ቁስል የተቀበረበት የጤነኛ ሰው አካል አካባቢ ትንሽ ይቆስልና ይድናል። ይህ ነው የጥንቱ ያበሻ ክትባት የሚባለው። ያበሻ ክትባት የሚሉት ነገር መኖር ገና ዛሬ መስማቴ ነው። ፈንጣጣ ይወጣልሽ ለመሆኑ ትጠራጠሪያለሽ ወይ ላሉት በፍጹም አልጠራጠርም፣ ወጥቶልኛል። ለመሆኑ እኛ ታሞ ያየናቸው ሰዎች ሁሉም በበጎ ሆነው ይሆን? አለች ሶፊያ ትንሽ ዝም ብላ ቆይታ። ያ ይቃዥ የነበረውና ስለመሸ ሳናየው የመጣን አንድ በሽተኛ እንዲሁም ኋላ ከታከሙት አንዱ ጭምር በጠቅላላው 3 ሞተዋል። ያውም እኛ ለጉብኝት የሄድንለት ባለቤቱ 2 ልጆች ሞቱብኝ ብሎ ከነገረን ሌላ ነው። ሌሎች ድነው የወጡም ገና በማገገም ላይ ያሉም አሉ ብሎ ባለቤቱ ነገረኝ አለኝ ግራዝማች። አይ ያ ይቃዥ የነበረው ሞተ አለች ሶፊያ ድምጣ። ጥላውንም አፉ ገና እንደቆሰለ ስለነበረ መናገር ባይችልም አይኖቹን ለበስ አድርጎ ራሱን ግራ ቀኝ ሲወዘውዝ ማዘኑ ይታይ ነበር። እሱስ እንኳን ሞተ፣ የመቼም በሱ ሞት በጣም ነው ደስ ያለኝ አሉ በለምበራስ። የሚሉትን ከፊታቸው ማየት እንደሚችሉ መጀመሪያ ሶፊያን ከዚያ ጥላውንን ኋላ እንደገና ሶፊያን እያለዋወጡ እየተመለከቱ ምን ነው አባባ ዛሬ ከርሷ አፍ ይወጣል ብዬ የማልጠብቀውን ነገር ሲናገሩ ሰማሁ አለች ሶፊያ ግርማት አፏን በሁለት እጆቿ ይዛ። ጥላውንም እንዲሁ በመገረም አይኖቹን ፍጥጥ አድርጎ ያያቸው ጀመር። ወየው ጉድ! ደሞ መገደላችን ቢቀር እግዚአብሔር ሲገድልልን ደስ መሰኘታችን ይቅር። ይህማ ምስጋና ቢስ መሆን ነው። እንዴት ምን ማለት ነው? የነፍስ ግዳይ ምስጢር የሚያውቅ ሰው ካልተገደለ ስለሚያስገድል በግድ መገደል አለበት። ስለዚህ እኛ ልንገድለው የሚገባንን እግዚአብሔር ሲገድልልን ደስ ብሎ ማመስገን አይገባንም አሉ በለምበራስ። አይኖቻቸውን ፍጥጥ አድርገው ሶፊያንም ጥላውንንም በየተራዩ። ሶፊያና ጥላውን ዝም ብለው እርስ በርሳቸው ከተያዩ በኋላ ለጊዜው መልስ ባይኖራቸውም በባላምበራስ ሐሳብ የማይስማሙ መሆናቸውን ራሳቸውን ግራ ቀኝ በዝግታ በመወዝወዝ ገለጹ። ብቻ የዚያ ምስጢር አዋቂ የሚያውቀው ምስጢር ሲያወጣ መሞት ተገቢ መሆን አለመሆኑን መፍረድ ለህሊናቸው አስቸጋሪ ቢሆንም ልባቸው ሙሉ ረፍትን ሙሉ ጸጥታን የሰጠ መሆኑ አይጠረጠርም። የዚያን ሰው መሞት ከሰሙ በኋላ ለጊዜው የነበረባቸውን ችግር ያለፉ ፍጹም ነፃ የሆኑ መስሎ ተሰማቸው። ጥላውን በአንድ ወር ከ15 ቀኑ ከበሽታው ድኖ ሲነሳ መልኩ ፍጹም ተለውጦ ሌላ ሰው ሆነ። ፈንጣጣው የተነጣጠለ ለየብቻ ወጥቶበት በነበረው አንዳንድ ጉድጓድ ትቶ ብዙ የተነባበረ በረጅሙ የተነባበረ ወጥቶበት በነበረው ረጃጅም አንጉስ ትቶ በዚያ ላይ አመድ የመጎዝጎዝ ብላት ከመገኘቱ በፊት ቶሎ ቶሎ በተገላበጠ ቁጥር የቆሰለ ሰውነቱ ከተያያዘበት ምንጣፍ ሲላቀቅ ስቃዩ እንዳይበዛ አንድ ጊዜ በተኛበት ብዙ ጊዜ ይቆይ ስለነበረና ረጅም ጊዜ ተኝቶ ይቆይበት የነበረው ከግራ ቀኝ ጆሮዎቹ በላይና በኋላም ራሱ በጣም ቆስሎ ስለነበረ ቁስሉ ሲደን እዚያ ቆስሎ በነበረውና በተለመጠው ቦታ አንድ ጥቁር የሌለበት ነጭ ብቻ ጠጉር አብቅሎ እንዲሁ በጠቅላላው ሲያዩት ከቁመናውና ሲስቅ ከጥርሱ በቀር እንኳንስ ጥላሁን ነው ጥላሁንን ይመስላል የሚያሰኝ ምንም አልቀረም። ሮ የሚያውቀው ሰው ከበሽታው ድኖ ከተነሳ በኋላ ቢያየው እንኳንስ እሱ ጥላሁን ነው ሊል ጥላሁን ራሱ እኔ ጥላሁን ነኝ ብሎ ምሎ ቢነግረው ማመኑ ያስቸግረዋል። ጥላሁን ትኩሳቱ ወርዶ መቃጀቱን ሲተውና እንደ ባላምበራስ አባባል ጥላ የሚያሰጋበት ጊዜ ካለፈ በኋላ ግራዝማች ጉርሜሳ ከሄዱበት ሲመለሱ በሚተኛበት ቤት እየገቡ ከሱና ከሶፊያ ጋር መጫወት ለምደው ስለነበርና ስለወደዷቸው መሄጃቸው ሲደርስ አሰሙ። ሶፊያና ጥላውን ሚዛን ተፈሪ በገቡ በሁለተኛው ወር መጨረሻ ላይ አሻነገውት ሁሉ አድራ እንደተባሉት 3 በቅሎች ከጫኞቻቸው ጋር ስለላኩላቸው
ግራዝማች ጉርሜሳን ስለመስተንግዷቸውና ስለ ደግነታቸው ምስጋናቸውንም እውነተኛ አድናቆታቸውንም ገልጸው ተሰናብቷቸው ባላምራስ ጉደታ ጭምር ወደ ቦንጋ ገፈዩ። ጥላውንና ሶፊያ እንዳንድ ሩቅ የሚያቀርብ መነጽር ስለነበራቸው አንዱን ለራሳቸው አስቀርተው ሁለተኛውን ለመታሰቢያቸው ግራዝማች እንዲቀበሏቸው ቢለምኗቸውም አልቀበልም ብለው ባላምራስ አማላጅነት ጭምር በግድ አስቸግረው ሰጥቷቸው ሄዱ። ባላምራስንም ከሚዛን ተፈሪ እንዲመለሱ አጥብቀው ለምኗቸው ነበር። ነገር ግን ባላምራስ ለነሱ ሲሉም ባይሆን ቦንጋ ድረስ መሄዳቸው የማይቀር መሆኑን ሲነግሯቸው እንዲሁም ደስ አላቸው። ከቦንጋ በኋላ ወደምትሄዱበት በደህና መሸኘታችሁን ማወቁ ለልብ ረፍት የሚሰጠውም ከመሆኑም ሌላ እዚያ ካለው ወንድሜ ከባሻ ነገው ጋር ተገናኝቶ ወደፊት እንዳንራራቅ እንድንጠያየቅ አድርጎ መመለሱ አሁን ባይሆን ሌላ ጊዜ የማልቀርበት አደገኛው ነገር ነው። እንዲህ ካለ በችግር ጊዜ ሲጠሩት አቤት አለውልህ ከሚል ወገን ወንድም መራራቅ አይገባም። ጥላውንና ሶፊያ ሚዛን ተፈሪን ሲለቁ የሚዛን ተፈሪ ስሞቻቸውንም እዚያው በተፈጠሩበት ትቷቸው ሄዱ። ቦንጋ የወንድየው ስም አዳነ በድሉ፣ የሴትየዋ ጥሩነሽ መርሻ ሆነው ነበር። ነገር ግን ወደ ጋሞ ጎፋ የሚወስዱ ሸኞች ቶሎ ተገኝተው ከቦንጋ በሶስተኛው ቀን ስለተነሱ አዲሶቹ ስሞቻቸው ብዙ አላገለገሏቸውም። በዚህም ምክንያት አንድ ቀን ከአዲስ አበባ ከወጡ ጀምሮ ተመልሰው እስኪገቡ የለዋወጧቸውን ስሞች ሲቆጥሩ የቦንጋዎቹ ጠፍቷቸው ከብዙ ቀን በኋላ በሶፊያ ቦርሳ ውስጥ በብጣሽ ወረቀት ላይ ተገኙ። እኔ መቼም እግዚአብሔር እስኪጠራኝ የምቆይበትን ታውቃላችሁ። የእናንተው ግን ገና አይታወቅም። ስለዚህ እንዲህ ዙራችሁ ከምታርፉበት ቦታ ሁሉንም ጻፉልኝ። እንግዲህ አይዟችሁ በርቱ፣ ደጎች ናችሁና ምንም አትሆኑ። እግዚአብሔር ለወዳጆቹ ክፉ ነገር፣ ችግር፣ ፈተና መኖራቸውን እንዲያውቁ ያሳያቸዋል እንጂ በክፉ ነገር፣ በችግር፣ በፈተና ውስጥ እንዲኖሩ አይቷቸውም። ደግሞ ሌላ ነገር ልንገራችሁ። ቅዱስ ጊዮርጊስ የልዳን ድራጎን እንደገደለ እናንተ ሁለት ልጆች በእግዚአብሔር ኃይል ያን አውሬ ያን የኪ ድራጎን ገድላችሁ የዚያን ሀገር ሕዝብ ነፃ ማድረጋችሁ የታምር ስማችሁን በመሬት ነፍሳችሁን በሰማይ ቤት ለዘላለም አስከብሮ የሚያኖር ነውና አሁን እንዳልኩት እግዚአብሔር ለችግር አይቷችሁም እንጂ የምትቸገሩ ቢሆን እንኳን ችግራችሁን ለዚያ ስማችሁ በመሬት ነፍሳችሁ በሰማይ ቤት ለሚያገኙት ዘላለማዊ ክብር እንደምትከፍሉት እጅግ ዝቅተኛ ዋጋ መቁጠር ይገባችኋል። ለዚያ ክብር ምንም አይነት ዋጋ ቢከፈል አይከብድም። እንግዲህ እግዚአብሔር ቀኙን ይምራችሁ አሉ ባላምራስ ጉደታ ሲለያዩ። ያን ጊዜ ባላምራስ ሁለት ወዳጆች ብቻ ሳይሆኑ ሰው ሁሉ ትቷቸው በዚህች መሬት ብቻቸውን የቀሩ መስሎ ተሰማቸው። እኛም አለ ጥላውን ባላምራስ የተናገሩት በልቡ ያስነሳው ሽብር በፊቱ እንዳይታይበት ወደ ኋላ እየተመለከተ እኛም እንዲዟዟሩ ማረፊያችን እርሶ ወደ መከሩን አዲስ አበባ እንዲሆን ወስነናል። አዲስ አበባ አዲስ ከተማ የሚባል የሰው ጫካ እንኳንስ የተሸሸገ አብሮዚያ የገባ ጓደኛ አንድ ጊዜ ካይን ካመለጠ ተፈላልጎ የማይገኝበት ቦታ ስላለ እዚያ ለማረፍ ነውና ተመካክረን ይወሰን። እዚያ እንደደረስን መኖሪያችንን አሰናድተን እንጽፍልዎታለን። ሶፊያ ከባላምራስ በሞት እንደተለየች ብላ ለቀሰች። ምዕራፍ 34 አቃቤ ወንጀል። አዲስ አበባ በከፍተኛ ፍርድ ቤት አካባቢ ማለት በዳኞች በጠበቆችና በአስተዳደሩ ሰራተኞች ዘንድ አቃቤ ወንጀል የሚባል ስም ወጥቶላቸው በዚያ ስም የታወቁ አንድ አቃቤ ሕግ ነበሩ። እኒያ ሰው ከአቃቢያነ ሕጉ መካከል በሕግ ዕውቀታቸውም ሆነ በአንደበታቸው ትባት እንኳንስ የሚበልጣቸው የሚያክሏቸው ቢኖሩ እጅግ ጥቂት ይሆናሉ እየተባለ በሰፊው ይወራላቸው ነበር። እውነትም የሕጉን ንባብ ከነመራፉ ከናንቀጹና ከነኑስ አንቀጹ ዳቡነ ዘበሰማያት አፋቸው ለምዶት አንድ ጊዜ ከጀመሩት ሳያስቡ ይደግሙታል። ሲያም ይልቅ የሰሚን ሐሳብ የመማረክና የማስረዳት ስጦታ የነበራቸው ሰው መሆናቸው እርግጥ ነው። ነገር ግን ያን የሕግ ዕውቀትና ያን የማስረዳት ስጦታ ከበጎ ይልቅ ለክፉ ሥራ ማዋል የሚመርጡ ናቸው እየተባለ ከሚያደንቋቸውና ከሚያመሰግኗቸው የሚንቋቸውና የሚረግሟቸው እጅግ ይበዙ ነበር። የአቃቤ ወንጀሉ አስተሳሰብና አሰራር የተመሰረተባቸው ሶስት አበይት ነገሮች ወይም ስሜቶች የነበሯቸው ይመስላል። ከነዚህ ስሜቶች የመጀመሪያው መንግስትና ሕዝብ የተለያዩ ዓላማዎች ያሏቸው
ሁለት ፊት ለፊት የተሰለፉ ተጻራሪ ክፍሎች እንጂ መንግስት የህዝብን የስጋና የመንፈስ ፍላጎቶች እንዲፈጽም ህዝብ ራሱ እንደሚስማማው አድርጎ የሚያቋቁመው የህዝብ መሳሪያ እንደሆነ አድርገው የማይመለከቱ መሆናቸው ነው። ዘመዶች ወይም ወዳጆች ነን የሚሉ ሰዎች ህዝብ ሲያማርራቸውና ሲነቅፋቸው ሰምተው በመቆርቆር የነገሯቸው እንደሆነ የመንግስትን ጥቅም አጉድለሃል ተብዬ አልወቀስ አልከሰስ እንጂ እኔ ህዝብ የሚለውን ቢል በያፉ እየከካ ቢያቦካ ምን ቸገረኝ ከዚህች አልቆጥረውም ይላሉ። ክንዳቸውን አንስተው የጥቋሚና የአውራጣት ጥፍሮቻቸውን በአንድ ላይ ያፈጩና ከሁለቱ አንዱን መምረጥ ነው እንጂ በአንድ ላይ መንታ መንገድ ይዞ መሄድ አይቻልም። ወይ ለወንጀለኞች እየተገዙ እንደሚቆሙት ጠበቆች አንድየውን አስታውቆ የተነሱ መሆን፣ ያለዚያ የመንግስት አቃቢ ህግና ዳኛ ሆኖ የመንግስት ደሞዝ እየበሉ ለወንጀለኞች ሲከላከሉ መገኘት በአንድ ጊዜ መንታ መንገድ ይዞ እንደመሄድ ያለ ነው፣ ከሱ የተለየ አይደለም ይላሉ። ትልቅም ይሁን ትንሽ ጥፋት አጥፍቶ ወይም በጥፋቱ ተጠርጥሮ እየተያዘ የሚታሰረውና የሚቀጣው በበዛ መጠን የመንግስቱ ጥቅም የበለጠ የሚጠበቅ ይመስላቸዋል። የወንጀል ሥራ ፈጽመዋል ተብለው ወይም በወንጀል ተጠርጥረው ፖሊስ የያዛቸው ሰዎች ጉዳያቸው እዚያው በፖሊስ መርማሪዎች ተጣርቶ ንጹሖች ሆነው በመገኘታቸው የተለቀቁ እንደሆን ያን ሰምተው ከፖሊሶች ጋር ያልተጣሉበት ጊዜ አይገኝም። ወይም ፖሊሶቹ ጉዳያቸውን አጣርተው የሚያስከስስ መሆኑን ሲገምቱ አቃቢ ሕጉ ጽሕፈት ቤት ያስተላለፉላቸው እስረኞች ወደ እሳቸው ሲመሩ በእኒያ እስረኞች ላይ የሞት ያለዚያም የእድሜ ልክ እስራት ቢያንስ ግን ከ10 ዓመት የማያንስ እስራት የማይፈርድ ዳኛ ቢኖር የመንግስትን ጥቅም የማይጠብቅ ከመሆኑም በላይ የወንጀልን ሥራ ለማደፋፈር ታጥቆ የቆመና በዳኝነት ወንበር ሊቀመጥ የማይገባው አድርገው ለበላይ ባለስልጣን ያመለከቱበት አይገኝም። ሁለተኛው ያስተሳሰባቸውና ያሰራራቸው መሰረት ስጋት ወይም በራሳቸው ችሎታ እምነት ማጣት ይመስላል። አቃቤ ወንጀሉ ከትምህርት ቤት በሕግ ተመርቀው እንደወጡ ፍርድ ሚኒስቴር ውስጥ ከተቀመጡበት ጊዜ ጀምሮ ዋናው አቃቤ ሕግ ጽሕፈት ቤት የወንጀል ጉዳይ ተከታታይ ሆነው ከመስራት በቀር ሌላ ስራ ይዘው አያውቁም። ሌላ ስራ ያለም አይመስላቸውም። ስለዚህ ያንዳንዱን የወንጀል ስራ ገና በሐሳብ ደረጃ እንዳለ ገና ሲጸነስ ጀምሮ በግብር እስከሚፈጸምበት ጊዜ ድረስ የተከታተሉ ሲያጠኑትና ሲመረምሩት በየአይነቱ ልባቸውን ከተራ ደስታ እስከ ሲቃ ይሰማል። የወንጀል ጉዳይ መከታተል ከመጠን ያለፈ ከመውደዳቸውም በላይ ወንጀለኛ ጠፍቶ ወንጀል ያልተሰራ እንደሆነ ስራ የሚያጡ እንጀራ ሳይበሉ የሚያድሩ እየመሰላቸው ወንጀል እየተጠረጠሩ ከሚያዙት መካከል ንጹሖች የሆኑትን በምርመራ አጣርተው ከሚለቋቸው ፖሊሶችና ፈርደው ነፃ ከሚያደርጓቸው ዳኞች ጋር ሁልጊዜ እንደተጣሉ ናቸው። ሌላው ሶስተኛው ያስተሳሰባቸውና ያሰራራቸው መሰረት ምንጊዜም ቢሆን በቁም ነገር ይሁን በጨዋታ መሸነፍን የማይቀበሉ መሸነፍን ጉሮሯቸው የማይወጥላቸው መሆናቸው ነው። በክርክር መሸነፍን በጦር ሜዳ ድል እንደተመቱ የሰው ሐሳብ መቀበልን ገንዘብ እንደተመጸወቱ ቆጥረውት ውደት ሆኖ ይሰማቸውና ጠባያቸው ይከፋል። በፍርድ ቤት የወንጀል ጉዳይ ይዘው ቀርበው እሳቸው ካረቱና ተከሳሹን ካላስቀመጡ የጦረታቸውን የተከሳሽ ጠበቃና የረዱትን ዳኞች ልክ እንደ ጠላቶቻቸው ይጣላቸዋል። ለብዙ ጊዜ ማነጋገሩ እንኳን ይከብዳቸዋል። ረተው ሰው ሲያስቀጡ ብቻ ደስ ይላቸውና ከሁሉም ጋር ሳቅ ጨዋታ ያምራቸዋል። የደስታቸው መጠን ከፍ ወይም ዝቅ የሚለውም እንደ ቅጣቱ መክበድና መቅለል ነው። እንግዲህ ይህ ሁሉ ባንድ ላይ ተደምሮና በዚያ ላይ ሕግን ለሰው መጠበቂያ ሳይሆን ለሰው መወንጀያና ማስቀጫ መሳሪያ እንዲሆን የታቀደ አድርገው ቆጥረው በዚያ መንፈስ የሚያስቡና ምንጊዜም ለዚያ ዓላማ ብቻ የሚሰሩ መስለው መታየታቸው ባንድ ላይ ተጠቃለው ይመስላል። ከጓደኞቻቸው ከአቃቢያን ሕጉ ለይቶ እሳቸውን አቃቢ ወንጀል የሚያስብል ስም ያሰጣቸው። አቃቢ ወንጀሉ በወንጀል ለሚከሰሱ ሰዎች ጥብቅና የሚቆሙትን ሁሉ እንደ ወንጀለኞች እንደራሳቸው በወንጀል ለተከሰሱ ሰዎች የሚፈርዱትን ዳኞች ሁሉ ከወንጀለኞችና ከጠበቆቻቸው ጋር የወንጀልን ሥራ ለማደፋፈርና ለማስፋፋት እንደሚያሰሩ የመንግስት ጠላቶች የሚቆጥሩ መሆናቸው በሁሉም ዘንድ የታወቀ ስለሆነ ዳኞቹም ሆኑ ጠበቆች ከበላይ ባለስልጣኖች ጋር እንዳያጣሏቸው አጥብቆ ይፈሯቸዋል። እሳቸው በያዙት የወንጀል ጉዳይ ለተከሳሽ ጠበቃ ሆኖ መከራከር ወይም በዳኝነት ተቀምጦ መፍረድ ግዴታ ካልሆነ የሚፈቅድ የለም። ጂም በጠቅላላ አነጋገር በሥራ ጓደኞቹና በሥራ ምክንያት በሚገናኛቸው ሰዎች ዘንድ የተጠላ ሰራተኛ እንዲያው መጠላቱ ብቻ ለሥራውና ለበላይ ባለስልጣን ታማኝ ለመሆን አይነተኛ ምስክር ሆኖ
በባለስልጣኖች ዘንድ የሚያስወድደው መሆኑ የተለመደ ነው። ታዲያ ምናልባት በዚያ ጠቅላላ ልማድ ምክንያት ይሁን ወይም ስሜታቸውንና እምነታቸውን በመረዳት አቃቤ ወንጀል የሚባል ቅጽል የተሰጣቸውን አቃቤ ሕግ የሥራ ጓደኞቻቸውና በሥራ የሚያገኟቸውን ሰዎች ሁሉ የሚጠሏቸውን ያክል ያለቆቻቸው ይወዷቸዋል። በዚህ ምክንያት በጠቅላይ ግዛቶች በተቋቋሙት የአቃቢያን ሕግና የፖሊስ ጽሕፈት ቤቶች ወንጀል ነክ በሆነ ጉዳይ ችግር ሲፈጠር ወይም አዳዲስ ስነ ስርዓቶች ለማለማመድ ከአዲስ አበባ እምነት የሚጣልበት ሰው መላክ አስፈላጊ ሆኖ ሲገኝ ብዙ ጊዜ የሚላኩ አቃቤ ወንጀሎች ናቸው። እሳቸውም እንዲህ ባሉ ስራዎች እየታዘዙ ወደ ጠቅላይ ግዛቶች መምጣትን አፍ አውጥተው አይናገሩት እንጂ ልባቸው በጣም የሚወድበት የሚናፍቅበት አንዳንድ ምክንያቶች አሉ። ከሁሉ አስቀድሞ በችሎታችሁና በታማኝነታችሁ ተመረጣችሁ መባሉ ትልቅ ነገር ነው። አንዳንድ ጊዜ ሚኒስተሩ ጠርተው ልክ እንደ ጓደኛ እፊታቸው አስቀምጠው ሲጋራ ሰጥተው ራሳቸው ክብሬት ጭረው ያቀጣጥሉና ያውን የምትሄዱበት ጉዳይ እጅግ ከፍተኛ እዚህ አስቸኳይ ስራ ባይገጥመን እኛ ራሳችን ለመሄድ አስበንበት የነበረ አብይ ጉዳይ ነው። ስለዚህ አንተም በእኛ ፈንታ መላካችን በችሎታና በታማኝነት ሙሉ እምነት ስላለን ነው ሲሉ እንዲህ ያለ ምስክርነት ከሚኒስትሩ አፍ መስማቱ ብቻ ልብን በደስታ የሚያሞቅ እንደ ትልቅ ሹመት እንደ ትልቅ ሽልማት የሚቆጠር ነው። ከዚያ ቀጥሎ መልእክትን ፈጽሞ እስኪመለሱ እዚያ ከሚያቆየው መስተንግዶና ሌላ ነገር በላይ የሚገኘው ልዩ የቀና በል የሚናቅ አይደለም። ሶስተኛ ከሚኒስትሩ ተልኮ በሚኒስትሩ ስም ሚኒስትሩን አክሎ መስሎ ከአዲስ አበባ ወደ ጠቅላይ ግዛት መሄድ እዚያ ደርሶ እስኪመለሱ ሚኒስትር እንደመሆን ያለ ነው። አዲሱ የኢትዮጵያ የወንጀለኛ መቅጫ ሕግና በሱ መሰረት የተሰናዳው የፍርድ ስነ ስርዓት ታውጀው ከወጡ በኋላ እነሱን በክፍላተ ሀገሩ ሁሉ ወንጀል ምርመራ ከተሰማሩት ፖሊሶችና አቃቢያን ሕግ ጋር ማስተዋወቅ አስፈላጊ ስለነበር ለዚህ ስራ በምዕራብ በደቡብና በምስራቅ ኢትዮጵያ ላሉ 8 ክፍላተ ሀገራት 8 አቃቢያን ሕግና ሌሎች ሕግ አዋቂዎች ሲመደቡ ለስድስቱ የሰሜን ኢትዮጵያ ክፍላተ ሀገራት አቃቢ ወንጀሉ ብቻ በመመደባቸው እሳቸው የተደሰቱትን ያክል በፍርድ ሚኒስቴር አካባቢ ያሉትን ሁሉ ገረማቸው። ይህ እንግዲህ አቃቢ ወንጀሉ በፍርድ ሚኒስቴር ባለስልጣኖች ዘንድ እንደ 6 አቃቢያን ሕግ ይቆጠራሉ ማለት ነው። ባለቆች ዘንድ በከፍተኛ ባለስልጣኖች ዘንድ እንዲያለ ግምት ማግኘት እንዴት የሚያኮራ እንዴት ረፍትና እንቅልፍ አሳጥቶ ቀንና ሌሊት የሚያሰራ ነው። አቃቢ ወንጀሉ የክፍላተ ሀገር ተልኳቸውን እጅግ በጋለ የሥራ መንፈስ በሸዋ ጀምረው ከዚያ በወሎ በትግሬ በኤርትራ በበጌ ምድርና በጎጃም አድርገው አዲስ አበባ እስኪመለሱ 9 ወራት ያክል ወሰደባቸው። 9 ወራት የወንጀለኛ መቅጫውን ሕግና በሱ ላይ የተመሰረተውን የፍርድ ስነ ስርዓት ብቻ ሳይሆን ወንጀል ጉዳይ የፖሊሶችና የአቃቢያን ሕግ አቋቁመው ምን መሆን እንዳለበት የራሳቸውን አስተሳሰብ የራሳቸውን ፍልስፍና ጭምር ለማስተዋወቅ የሚያበቃ ጊዜ ነበር። መቼም የራሳቸውን አስተሳሰብ ወይም ፍልስፍና አለቆቻቸው የበላይ ባለስልጣኖች በጽሑፍ አይግለጹት ወይም ሕግ አድርጎ አይስጡት እንጂ ወደው እንደተቀበሉት ለሳቸው በሚያሳዩት አክብሮትና ልዩ አስተያየት ይታወቃል። ስለዚህ በዞሩባቸው 6 ክፍላተ ሀገር ሁሉ መመሪያ ሆኖ እንዲሰራበት በጽሑፍ አድርገው ባይሰጡትም በምክር ደረጃ በቃል ለአቃቢያን ሕግ ሆነ ለፖሊሶች ደና አድርገው አስረድተው ለማሳመናቸው እርግጠኛ ሆነው ተመለሱ። አቃቢ ወንጀሉ ከዚያ በፊት ብዙ ጊዜ ወደ ክፍላተ ሀገር የመጡ ቢሆንም ከአዲስ አበባ በአንድ ጊዜ ያን ያክል ወጥተው ቆይተው ስለሚያውቁ ሲመለሱ ከመስሪያ ቤታቸው አንዳንዶቹ ወደ ሌላ ተዛውረው አዲሶቹ ገብተው እሳቸው ከሚያዘወትሯቸው ከጠቅላይ ፍርድ ቤትና ከከፍተኛ ፍርድ ቤት እንኳን አንዳንድ ዳኞች ወደ ሌላ ተዛውረው እነሱ ፈንታ ሌሎች ተሹመው በጠቅላላው ብዙ ነገር ተለዋውጦ አገኙትና ሁሉንም እስኪለማመዱት ትንሽ እንግድነት ሳይሰማቸው አልቀረም። ከዚያ ስለተልኳቸው ያሰናዱትን መግለጫ ለዋናው አቃቤ ሕግ ካቀረቡ በኋላ የ10 ቀን ረፍት ተቀብለው አርፈው ሰንብተው መደበኛ ስራቸውን እንደጀመሩ አንድ ቀን ጧት የዋናው አቃቤ ሕግ ልዩ ጻፊ ጠርተው አንድ በከፍተኛ ደረጃ የታሰበበት የወንጀል ጉዳይ መኖሩና እሳቸው ጠቅላላ ማህደሩን ተቀብለው በጥንቃቄ አጥንተው የተፈለገ ውጤት እንዲያገኝ የተቻላቸውን ያክል እንዲጥሩ መታዘዙን ነገሯቸው። ክስ ተመስርቶበታል ወይስ ገና የሚመሰረትበት ነው ያሉ አቃቤ ወንጀሉ። ክስ ከፍተኛ ፍርድ ቤት አንደኛ ችሎት ተመስርቶ ተቀምጧል።
ዝርዝሩን አቶ ባልቻ ወንዳፍራሽ ይነግሮታል። ክሱን መጀመሪያ የመሰረተው ማን ኖሯል? አቶ ባልቻ ነው? አዎ አቶ ባልቻ ናቸው። ብቻ በጣም የታሰበበት ጉዳይ ስለሆነ ዋናው አቃቤ ሕግ የእርሶን መመለስ ሲሰሙ ወደ እርሶ እንዲተላለፍ አዘዙ። አቶ ባልቻ ወንዳፍራሽ በችሎታቸው ከሚመሰገኑት አቃቢያን ሕግ አንዱ ናቸው። ለዚህ አቃቤ ወንጀሉ አቶ ባልቻ የጀመሩት ጉዳይ በጣም የሚያሳስብ በመሆኑ ወደ እሳቸው እንዲተላለፍ መታዘዙ ሲነግራቸው የደስታ ሙቀት በሰራ አካላታቸው ሲሰራጭ ተሰማቸውና ለአጭር ጊዜ አንገታቸውን ደፍተው ዝም ብለው ቆዩ። ከዚያ ያለ ጊዜው በአካላታቸው የተሰራጨው የደስታ ሙቀት በረድ እያለ ሄዶ አእምሯቸው በትክክል ማሰብ ሲጀምር እንዲያ አንገታቸውን እንደደፉ ሲያስቡ ቆዩና ከፍተኛ ፍርድ ቤት ወደ አንደኛ የወንጀል ችሎት ተመርቷል ነው ያልከኝ? አሉ አቃቤ ወንጀሉ አንገታቸውን ከደፉበት አቀጥተው። አዎ አንደኛ የወንጀል ችሎት አሁንም አቶ ባልቻ ያስረዱታል። ትዕዛዙ ለእሳቸውም ተላልፏል። ጉዳዩ ያክል የሚያሳስብ ከሆነ ከአንደኛ ችሎት ወደ ሶስተኛ እንዲተላለፍ ማድረግ የሚቻል ይመስላል። እንዲህ ለማድረግ ቢቻል በጣም በወደድኩ አቶ ብርሃነ። ምክንያቱም በሶስተኛ የሚያስችሉትን ዳኞች ሁሉንም ስለማውቃቸው ነው። አንደኛ ችሎት ሰብሳቢ ሆኖ የሚያስችለውን ዳኛ አሁን ከወጣው እንዲሁ በሩቅ አየሁትና እናውቀዋለን የሚሉ ሰዎች ስለሱ አንዳንድ ነገር ነገሩኝ እንጂ ጭራሽ አላውቀውም። ለኔ አዲስ ነው። አቶ አንተነህ ተስፋዬ አዲስ እኮ አይደሉም። ከተሾሙ ቢያንስ 6 ወር ሳይሆናቸው አይቀርም። ከዚያ በፊትም የፕሬዝዳንቱ የቅርብ ረዳት ሆነው አገልግለዋል ቆይተዋል። ደግሞ ጥሩ ዳኛ ናቸው ይባላል። ምናልባት እንዳልከው ጥሩ ዳኛ ይሆናል። እኔ አላውቀውም። ብቻ ብዙ ጊዜ ሰው በወንጀል ችሎት ጥሩ ዳኛ ነው የሚለው በወንጀል የተከሰሱትን የሚረዳ ሲሆን ነው ያሉ አቃቤ ወንጀሉ እንደምሳቅ ብለው። ከተሾመ 6 ወር ይሆናል ስላልከው እኔ ውጭ የቆየው 9 ወር ተኩል ስለሆነ እኔ ከሄድኩ የተሾመ ነው። ስለዚህ አላውቀውም። በችሎታውም ሆነ በጠባያቸው ብዙ ሰው ያመሰግናቸዋል። እንጃ ይሆናል። እኔ ግን አሉና አቃቤ ወንጀሉ አይኖቻቸውን ሳያረግቡ ጣሪያው ላይ ተክለው እንደምሳቅ አሉ። ለእርሶ ምን መሰለው? አሉ ልዩ ጻፊው። አቃቤ ወንጀሉ የሚቀጥሉ መስሏቸው ቢጠብቁ ሳቅ እንዳሉ አይኖቻቸውን ጣሪያው ላይ ተክለው ዝም ሲሉ ጊዜ ለኔማ ገና ሳንተዋወቅ ምን ይመስለኛል 2-3 ቀን ያህል እኮ ነው እንዲያበርቁ ሲያልፍ ያየሁት። ብቻ ከሩቅ ሳየው የራስ ፀጉሩ ከግራ ቀኝ ጆሮዎቹ በላይና በኋላ ከማጅራቱ በላይ በሰፋፊው ነጭ፣ ሌላው ጥቁር ሆኖ ሁሉንም በአንድ ላይ ሲያዩት ከዝጉርጉር የበግ ሌጦ የተሰፋ ቆብ የደፋ እንጂ እውነተኛ የራስ ፀጉር አይመስልም። በዚያ ላይ ፊቱ ከተሸፋፈነበት ጭገሬ የተረፈው ምን እንደሆነ አላውቅም። ጠባሳ ብቻ ነው። ታዲያ ያለ መሸፋፈን ይሁን ወይም አይኑ ብርሃን ይፈራ እንደሆነ አላውቅም። ጥቁር መነጽር አድርጎ ይህን ሁሉ በአንድ ላይ ሲያዩት ያስፈራል ሲሉ አቃቤ ወንጀሉ በገዛ ያልታረመና ተራ ቀልዳቸው እየሳቁ ልዩ ጻፊውም ወሬው ይህን ያክል የሚያስቅ ሆኖ ሳይሆን ለማሳቅ ብለው ያወሩትን ሰው ላለማሳፈር አብሯቸው ትንሽ እንደመሳቃሉና እኔ እንኳን የተናገርኩት ስለ ሕግ ችሎታቸውና ስለ ጠባያቸው ነው። ብቻ በመልክም እንዳሉት ቀርበው ባያያቸው ይሆናል እንጂ መልከክፉ አይደሉም እኮ። አዎ ቀርብ ያላየሁትም አልኩ እኮ። ወዲያውስ ምን መሰለ ሰላልከኝ ነው እንጂ እኔ መልኩ አማረ ክፉ ምን ያደርግልኛል? እኔ የምፈልገው መልኩ ይመር ይክፋ ከአቃቤ ሕግ ጋር ተግባብቶ የሚሰራ አንድ ጉዳይ በአቃቤ ሕግ በኩል ስለቀረበ ብቻ በአጥቂነትና በግፈኝነት ላይ የተመሰረተ መሆን አለበት ብሎ አስቀድሞ በመፍረድ ፋንታ ጉዳዩን ከሕግ ከስነ ስርዓትና ከቀረቡት ደጋፊ ማስረጃዎች ጋር አገናዝቦ የሚመረምርና በዚያ ላይ ተመስርቶ ፍርድ የሚሰጥ ዳኛ ነው። ይህ ነው የምፈልገው። አንዳንድ ዳኞች መንግስትን የበላይ በመሆኑ ብቻ እንደ ተጋፊና እንዳጥቂ እየቆጠሩ በመንግስት አቃቤ ሕግ በኩል የሚቀርበውን ሁሉ መቃወም የማጥቃትን ስራ ግፍን እንደመቃወም ተቆጥሮ በህዝብ ዘንድ መልካም ስም የሚያሰጣቸው የመሰላቸው ሕጉን ችላ ብለው እንዲያው እጉር ድንብሩን ወንጀለኞችን ሲረዱ ወንጀለኞች እንዳይቀጡ ሕጉ የማያስኬዳቸው ሆኖ ለመቅጣት ቢገደዱም ቅጣቱ እንዳይከብዳቸው አጥብቀው ሲጥሩ ይታያሉ። ታዲያ በእኛ በአቃቢያን ሕጉ በኩል ክስ ከሕግና ከስነ ስርዓት ጋር እየተገናዘበ በማያንቀሳቀስ ማስረጃና በታመነ የምስክር ቃል እየተደገፈ መቅረቡ ሳይቀር በዳኞች ዝና ፍለጋና ለመተባበር ብቻ ውጤቱ እንደተፈለገው ሳይሆን ቢቀር እኛ ሰርተን እንዳልሰራን ደክመን እንዳልደከምን እየተቆጠረ ወቀሳና ለድገታችን መሰናክል የሚሆን ነገር ሊመጣብን ይችላል። አይ እርሶን እንኳን አይሰሩም አይደክሙም ብሎ የሚያውቁ ሰው እንደሌለ በተለይ ዋናው አቃቤ ሕግ በትጋት ሆነ
በችሎታ ረገድ በስራው ላይ ያላቸውን ያክል እምነት በማንም ላይ እንደሌላቸው እርሶ ራሱ ያውቃሉ። ሌላው ቀርቶ አሁን ይህን ጉዳይ ከሌላ ሰው እጅ አውጥተው እርሶ እንዲይዙት ማድረጋቸው ለዚህ አንድ ምስክር ነው። የተገደሉት ሰው የተደነቁ አርበኛ የነበሩ ከመሆናቸውም ሌላ አገር በማስተዳደርም ሆነ በዳኝነት እንዲሁም በጸጥታ በማስከበር ተወዳዳሪ የሌላቸው እንደነበሩና እንዲያሉትን ሰው የገደሉት ወንጀለኞች የሚገባቸውን ሕጋዊ ቅጣት እንዲያገኙ ማድረግ መንግስትንና በጠቅላላው አገርን ማስካስ እንደሆነ የአገር ግዛት ሚኒስቴሩ ለፍርድ ሚኒስቴር ነግሯቸው ነው። የፍርድ ሚኒስቴሩ ዋናውን አቃቤ ሕግ ጠርተው የፖሊሶች ምርመራ ያለበትን ጠቅላላ ማህደር ተቀብለው የሚያጣራውንና የሚጎድለውን ማስረጃ ሟልቶ በብርቱ ጥንቃቄ አጥንቶ ክሱን የመሰረተውን ችሎታ ከታማኝነት ጋር ያለው አቃቤ ሕግ ራሳቸው መርጠው እንዲያቆሙ አጥብቆ ስለነገሯቸው ነው እንደገና አስበው አሰላስለው ጉዳዩ ወደ እርሶ እንዲመራ ያደረጉ። በእኔ አስተያየት እንዲህ ላለ በከፍተኛ ደረጃ ለታሰበበት ጉዳይ መመረጥ ራሱ እንደ ትልቅ ሹመት የሚቆጠር ነው። አሁን የነገርኩ አስቦበት እንዲቆይ ንገረው ስላሉኝ ነው እንጂ ሁሉንም ኋላ እሳቸው ይነግሮታል ሲሉ ልዩ ጸሐፊው የአቃቤ ወንጀሉ ልብ በደስታ መጋሉ ጸዳሉ በፊታቸው ሲበራ ይታይ ነበር። እኔኮ ሄሎ በደስታ ተሽጎርጉሮ የቆዩ ስሜታቸውን ጸጥ ለማድረግ እንደምንም ከቻሉ በኋላ እኔኮ እንዲህ በከፍተኛ ደረጃ ለታሰበበት ጉዳይ መመረጥ እንደ ከፍተኛ ሹመት የሚቆጠር መሆኑን እረዳለሁ። እንዲሁም ከመጠን በላይ ያሳሰበኝ ይህ በከፍተኛ ደረጃ ለታሰበበት ጉዳይ ባላደራው እኔ መሆኔ የአገር ግዛት ሚኒስቴር፣ የፍርድ ሚኒስቴሩ፣ የዋናው አቃቤ ሕግ የሁሉም እምነት በእኔ ላይ መጣሉ ነው። እንዴት ብቻዬን ሰርቼ ብቻዬን እንደሚፈለገው ልፈጽመው የማልችል ጉዳይ ብቻዬን ባላደራ ብቻዬን ኃላፊ መሆኔ እንጃ አሁንም የገባኝ አይመስለኝም። እንዴት አድርጌ ልንገርህ አቶ ብርሃነ? ይኸው የኔ ወንድም ጉዳዩ ምርመራውን በብርቱ ጥንቃቄ አጥንቶ የሚያስፈልገውን ማስረጃ ሁሉ ለቅሞና አቀነባብሮ አቅርበው ክሱን ከሕግ ጋር አገናዝቦና ስነ ስርዓት ተከትሎ መስርቶ ከዚያ በኋላ ክርክሩን ተጠንቅቆ በመምራት ብቻ የሚወሰን ቢሆን ኖሮ ይህን ሁሉ ማድረግ የኔ ፋንታ ስለሆነ ኃላፊነቱ ባልከበደኝ። ከዚህ ሁሉ አንድ ትንሽ ነጥብ በመጉደሉ የጉዳዩ ፍጻሜ እንደተፈለገው ሳይሆን ቢቀር ለተጣለብኝ እምነት የማልበቃ መሆኔን ራሴ በፈረድኩ። ነገር ግን አሁን የተቸገርኩት የኔን ፈንታ በብርቱ ጥንቃቄ በፈጽመውም የመጨረሻውን ውሳኔ የሚያደርገው ፍርዱን የሚሰጠው ዳኛ ስለሆነና ዳኛው ደግሞ እንዴት ያለ እንደሆነ ስለማላውቀው ነው። እንዲያውም እኔ የሰማሁት በሕዝብ ዘንድ ሐቀኛ የመባልን ዝና ለማትረፍ ወንጀለኞችን ለመርዳት ታጥቀው ከቆሙት አንዳንድ የምናውቃቸው ዳኞች ባይብስም አይሻልም ሲባል ነው። ይህ እንኳን ገና ያልተጣራ ወሬ ስለሆነ እውነት ነው ብዬ መመልበት አይደለም። ብቻ የሆነ ሆኖ እርግጠኛ ለመሆን እንደነገርከኝ ጉዳዩ በጣም የታሰበበት ከሆነ ልዩ አስተያየት ተደርጎ ከማላውቀው የማውቃቸው ዳኞች ወዳሉበት ወደ ሶስተኛ ችሎት የሚተላለፍ ቢሆን እንደኔ ይመስለኛል። ያለዚያ የተፈለገው ውጤት ይገኛል ብሎ እርግጠኛ መሆን በጣም አስቸጋሪ ነው። እንግዲህ ቅድም እንዳልኩ ዋናው አቃቤ ሕግ ጠርተው ያነጋግሮታልና ስትገናኙ ይንገሯቸው። ብቻ እያንዳንዱ ጉዳይ ለችሎቱ የሚመደበው በአፈንጉስ ጽሕፈት ቤት በኩል ስለሆነና ዋናው አቃቤ ሕግ እንደሚያውቋቸው በሌሎች ስልጣን መግባት ስለማይወዱ ጉዳዩ አሁን ከተመደበበት ሌላ ችሎት ይዛወር ባሉት የሚስማሙ አይመስለኝም። ነገር ግን ማን ያውቃል ይጠይቋቸው አሉ ልዩ ጸሐፊው ከወንበራቸው ተነስተው። መቼም እንግዳን አስቀምጦ መነሳት ይሄዱ ማለት የማሰናበት ምልክት መሆኑ የታወቀ ነው። ምዕራፍ 35 ቀኛዝማች ዳኘ ገዳዮች በከፍተኛው ፍርድ ቤት ፊት። ቀኛዝማች ዳኛቸው ፍሪሳ ራሳቸው ብዙ ጊዜ እንደሚፈክሩት እግራቸው ከኢሉባቦር በቀር የሌላ ሀገር አፈር ረግጦ ያውቅም። ተወልደው እስኪሞቱ በየትም በኩል የኢሉባቦርን ወሰን አልፈው የሌላ ሀገር አፈር ረግጦ ያውቁም። ከኢሉባቦር እንኳን አንዳንድ ጊዜ እየተጠሩ ወደ ጎሬ ከመሄዳቸው በቀር ሌሎቹን አውራጃዎች አያውቋቸውም። ነገር ግን ቀኛዝማች ከሞቻ ሳይወጡ አዲስ አበባ በአገር ግዛት ሚኒስቴር፣ በገንዘብ ሚኒስቴርና በፍርድ ሚኒስቴር በየጊዜው ከሚሾሙት ሹማምንትና ከልዩ ጻፊዎቻቸውም ሆነ ከተላላኪዎቻቸው ጋር በየዕለቱ እንደሚገናኙ ሁሉ ደና አድርገው ይተዋወቃሉ። አዲስ አበባ የሚቀመጠው የቀኛዝማች ወኪል በእነዚህ በሶስቱ ሚኒስቴሮች በየጊዜው ሽምሽር ሲደረግ ዋና ቁልፍ ቦታዎች እነማን ተሽረው እነማን እንደተሾሙ
ልዩ ጻፊዎቻቸውና ተላላኪዎቻቸው ማን እንደሚባሉ ስለሚያስታውቃቸው እንደ ልደት፣ ፋሲካ፣ ቅዱስ ዮሐንስና መስቀል ባሉ ዓመት በዓሎችና እንዲሁም እያንዳንዳቸው እንደ ሰርግ፣ ተስካር ወይም ሌላ ጉዳይ ሲገጥማቸው ለሁሉም እንደየማርጋቸው ከላይ ከሰንጋ ጀምሮ ሙክት፣ ማር፣ ቅቤ ከኩንታል እስከ ፈረሱላ ቡና ከየኪ የሚላከው ከዚያ ተልኮ ከየኪ ሊላክ የማይችለው አዲስ አበባ ተገዝቶ ከበጎ ምኞት መግለጫ ጋር በየስማቸው እየተጻፈ ስጦታው በወኪል አማካኝነት እንዲደርሳቸው ይደረጋል። ቀኛዝማች ዳኜ በተለይ የሶስቱ ሚኒስትሮች ሹማምንትና ሰራተኞች መርጠው ገጸ በረከት እንዲሰጡ ውስጥ አዋቂ ስለመከራቸው ምክሩን ተቀብለው በየዓመት ባሉም ልዩ ጉዳይ ሲገጥማቸውም ልክ እንደ ግብር ሳይታገሉ የሚሰጡበት ከአዲስ አበባ ውጪ በአገር አስተዳደር ወይም በሌላ ሥራ የተሰማሩ ሹሞች ሁሉ በሥራቸው የተቀራረበ ግንኙነት ያላቸው ከነሱ ጋር ስለሆነና አያርገው እንጂ ክፉ ነገር ቢደርስም ሊጠቅሙም ሊጎዱም የሚችሉ እነሱ ስለሆነ ነው። ከዓይን የራቀ ከልብ ይርቃል እንደሚባለው ይልቁንም ከማዕከላዊ ባለስልጣኖች ዓይን ርቀው በየጠቅላይ ግዛቱ በአገር አስተዳደርና በልዩ ልዩ ሥራ የተሰማሩትን ከልባቸውም ለማራቅ የሚጥሩት እጅግ ስለሆኑ የውስጦቹ በውጮቹ ላይ ከሚነሱ ጠላቶች በሚቻለው ሁሉ መከላከል፣ የውጮቹ እዚያ ከሚያገኙት ለውስጦቹ ማካፈል፣ በጽሑፍ ያልተፈረ በቃል እንኳን ገልብጥ ብሎ ያልተነገረ ነገር ግን ሁሉም ተግባብቶ ተስማምቶ የሚከተለው ሥርዓት ስለሆነ እሳቸውን መከተል አለባቸው። ቁጣ ሊቀጣ ሊሾም ሊሽር ባሽር ከጥሩ ወደ መጥፎ ከመጥፎ ወደ ጥሩ ቦታ ሊያዘዋውር ከሚችል ባለስልጣን ርቆ ሲሄድ እዚያ ጀርባ ጠባቂ ሳያስቀምጥ የሚሄድ ጋሻ ሳይዝ ለፍልሚያ እንደሚሰለፍ ዝንጉ ወይም ሰነፍ ራሱን ለጠላት ጦር አጋልጦ ይሰጣል። መቼም ቀኛዝማች ዳኜ እንኳ ያን ሁሉ ስጦታ አዲስ አበባ ለዚያ ሁሉ ሰው በየዓመት ባሉ በየሰርጉና በየተስካሩ የሚሰጡ ደሳቸው በአገር አስተዳደርና በተመሳሳይ ሥራ የተሰማሩት ሁሉ የሚከተሉት ሥርዓት ስለሆነና ቀን እንደሞላ ላይኖር ስለሚችል እንዲያ ያላለ ድንገተኛ ክፉ አጋጣሚ መጠንቀቁ አይከፋም። እንዲያ ያላለው ያልታሰበ አደጋ የደጅን ምሽግ አስቀድሞ አሰናድቶ መቀመጡ ለልብ ተጨማሪ እምነት፣ ለመንፈስ ተጨማሪ ረፍት ይሰጣል በማለት ነው እንጂ ከከሳሾቻቸውና ከወንጃዮቻቸው ጋር በየጊዜው የሚነሳው ክርክርና ጦርነት የሚያልቀው ከቤታቸው ሳይወጡ ከጎሬ ዳኛ እየተከተላቸው ዚያው የኪ ነው። የኪ የማያልቀው ወይም ከየኪ የሚያመልጠው ጎሬ ማለቅ አለበት። ምንም ቢሆን ጎሬን አልፎ አዲስ አበባ ደርሶ አያውቅም። አዲስ አበባ የቀኛዝማች ዳኘን ስጦታ በወኪላቸው በኩል የሚቀበሉት ሹማምንትና አገናኞቻቸው እንኳንስ በየዓመት ባሉና ከበድ ያለ ወጪ የሚያስከትል ድግስ ሲኖርባቸው አንድ ቀን ሳይታጎል ለሚቀበሉ ስጦታ እንደ ሌሎች ዋጋ ሊከፍሏቸው ስጦታቸውን ነው እንጂ ቀኛዝማችን ራሳቸውን መልካቸው ቀይ ይሁን ጥቁር፣ ቁመታቸው ረጅም ይሁን አጭር አያውቋቸውም። ቀኛዝማች ዳኜ ለኒህ ለአዲስ አበባ ቀለብተኞቻቸው የሳቸው ያልሆነ በቁጥራቸው ልክ የተለያየ መልክ አላቸው። የቀኛዝማች ዳኜ ስም ሲጠራ ያንዳንዱ የአዲስ አበባ ቀለብተኛቸው ስማቸውን ከስጦታቸው ጋር ያዛምድና እንደመሰለው ደስ እንዳለው ሰምሮ ስለያያቸዋል። በየጠቅላይ ግዛቱ በልዩ ልዩ ሥራ ተሰማርተው እዚያ ከሚያገናኙት ለአዲስ አበባ ባለስልጣኖችና ለአገናኞቻቸው ከሚያካፍሉት ሁሉ ተቀጥቶ ምህረት እንዲደረግለት፣ ተከሶ እንዲፈረድለት፣ የደሞዝ ወይም የማዕረግ እድገት እንዲደረግለት ወይም ከክፉ ወደ ተሻለ ቦታ ለመዛወር እንዲፈቀድለት የማያስቸግር ከቀኛዝማች ዳኜ በቀር አንዴም። ቀኛዝማች ዳኜ ብቻ ስጦታቸው በሳቸው ደረጃ ካሉት ሁሉ እጥፍ ድርብ ሆኖ ሳለ ለዚያዳ ወይም ቅጣት ማሩኝ፣ ደሞዝ ጨምሩልኝ፣ የማዕረግ እድገት አድርጉልኝ ወይም ፍርድ አጣማችሁ ፍረዱልኝ ብለው ሕሊናን የሚቆረቁርና ራስን የሚያስተዛዝብ ዋጋ ጠይቀው ስለማያውቁ ሁሉም ለሳቸው ያላቸው አክብሮት እንደዚያው እጥፍ ድርብ ነው። አንድ ቀን አዲስ አበባ የሚቀመጠው የቀኛዝማች ዳኜ ወኪል ወደ አገር ግዛት ሚኒስቴር ፐርሶናሊ ጽሕፈት ቤት ተጠርቶ አንድ የተዘጋጀ ኢንቨሎፕ ተቀበለ። ለቀኛዝማች ዳኜ እንዲደርሳቸው አድርግ። ጎሬ ለእንደራሴው የተጻፈላቸው ገልባጭ ነው። አንተም ጥሩ ረዳታቸው ስለሆንክ ደስታቸው ደስ እንደሚያሰኝ ያውቃለሁና ምንም እንኳን ሚስጥር ማውጣት ባይገባም መልእክቱ ምን እንደሆነ ልንገርህ። ቀኛዝማች ጥሩ አርበኛ ከመሆናቸውም ሌላ መንግስታቸውን ከልብ ወዳጅና ረጅም ዘመን በወረዳ ገዥነት ያገለግሉ መሆናቸውን ምንም እንኳን እሳቸው መግለጽ ባይሹ መስሪያ ቤቱ ፈልጎ ስለደረሰበት እዚያው ኢሉባቦር ውስጥ የአውራጃ ገዢ እንዲሆኑ መወሰኑን የሚገልጽ ነው። ነገር ግን ወደ ተሾሙበት አውራጃ ከመሄዳቸው በፊት
እዚህ መጣው ከሚኒስቴሩ መገናኘትና ጌቶቹን እጅ መንሳት አለባቸው አለ የፐርሶናል ሹም። ወኪሉም መሬት እያየ ዝም ብሎ ቆመ። ምን ሆነ ነው? ቀኛዝማች የሉም አለ ወኪሉ ሹሙን ባዘነ ፊት እያየ። እንዴት? ወዴት ሄዱ? ተገደሉ አለ ወኪሉ ለመስማት በሚያስቸግር ዝቅተኛ ድምጽ አይኑን ከሹሙ ላይ አንስቶ እንደገና መሬት እያየ። ምን? መቼ? የተገደሉበትን ትክክለኛ ቀን ገና አላወቅኩትም። እኔ ትናንት ነው የሰማው። ብቻ የዛሬ 10 ቀን ጽፈውልኝ ስለነበረ በዚህ ሳምንት ውስጥ መሆን አለበት። እንግዳቸው ታውቋል? ከመገደላቸው በቀር ምንም ዝርዝር ስላልደረሰኝ ዛሬውኑ ለመሄድ በመሰናዳት ላይ ነኝ። እኛ የምንረዳ ነገር አለ? አሁን ለጊዜው ምንም የማስቸግርበት ነገር የለም። እዚያው ስደርስ ነው። የቀኛዝማች ዳኘ ሞት እንደተሰማ የአዲስ አበባ ጓደኞቻቸው ሁሉ በተለይ ባለዝቅተኛ ደሞዝ የሆኑት በጣም አዝነው ነበር። ከሁለት ዓመት በኋላ ገዳዮቻቸው ተይዘው በምርመራ ቆይተው አዲስ አበባ ከፍተኛ ፍርድ ቤት ለፍርድ በመቅረብ ላይ መሆናቸው ሲሰማ እኛ ድርጎኞቻቸው ሁሉ ያዘኑትን ያክል ደስ አላቸው። ስለዚህ እኛን ደግ ሰው የገደሉትን ወንጀለኞች ለማየትና አይናችሁ ይፍሰስ ለማለት አንደኛ የወንጀል ችሎት በሚቀርቡበት ቀን ከተላላቁ ሹማምንት በቀር ሁሉም ከያሉበት በየምክንያቱ እያስፈቀዱ ሄደው በጠዋት ፍርድ ቤቱን ሞልተው ዳኞችና ወንጀለኞች እስኪገቡ ይጠባበቁ ጀመር። ከዚያ መጀመሪያ ዳኞች፣ ቀጥለው አቃቤ ሕጉ ከረዳቶቻቸው ጋር ቦታቸውን እንደያዙ ቀኛዝማች ዳኛቸው ፍሪሳን ገደሉ ተብለው የተያዙት እስረኞች እንዲቀርቡ ታዙ። አንድ ወንድና አንድ ሴት አንዳንድ እጃቸውን ለየብቻ የታሰሩበትን ሰንሰለት አንዳንድ ፖሊስ ይዞ እየመራቸው ገብተው እንደነሱ በነፍስ ግድያ የተያዙ እስረኞች በሚቆሙበት ሲቆሙ ዘያ ቤት ውስጥ ከተሰበሰበው ሕዝብ የሚበዛው የሚሳደበው ሲሳደብ፣ የሚራገመው ሲራገም፣ የሚዝተው ጡጫውን ወደ እስረኞቹ እየነቀነቀ ሲዝት፣ ጫጫታውና ድብልቅልቁ ሽብር የሚነሳስ ምስሉት ለታየ ተጨማሪ ፖሊስ ተጠርቶ እንደገና ጸጥታ እስኪገኝ ዘለግ ያለ ጊዜ ወሰደ። ፖሊሶቹ ከሕዝቡ መካከል ሁከት ለማስነሳት እየዛቱ ያስቸግሩትን እያዳፉ በማስወጣት ሌሎችን በማስፈራራት ከብዙ ጥረት በኋላ ተነስቶ የነበረው ድብልቅልቅ እየተቀነሰ ሄዶ በቤቱ ጸጥታ ሲሰፍን ሰብሳቢው ዳኛ አቶ አንተነህ ተስፋዬ ያን ሰፊ ቤት የመላውን ሕዝብ ከግራ ወደ ቀኝ ከቀኝ መልሰው ወደ ግራ ተመልክተው እንደሚናገሩ ብለው ጉሮሯቸውን ካጠሩ በኋላ አይኖቻቸውን እስረኞቹ ላይ ተከሉና ዝም ብለው እነሱን ይመለከቱ ጀመር። ዳኛው ምን ሆኑ? አቶ አንተነህ ምን ነካቸው? እየተባባለ ችሎቱን የሞላው ሕዝብ እስበሱ ሲንሾካሾክ ተከሳሾች ስማችሁን ከነ አባታችሁ እንድትገልጹ ፍርድ ቤቱ ይጠይቃቸዋል አሉ። መጨረሻ እስረኞቹ ላይ ተተክለው የነበሩ አይኖቻቸውን አርገበገቡና ስሜ ጥላውን የአባቴ ስም ፈይሳ ነው አለ ወንዱ። ስሜ ጸገነት የአባቴ ስም አሸብር ነው አለች ሴቲቱ። በተከሰሳችሁበት ወንጀል የሚከራከርላችሁ ጠበቃ አላችሁ? የለንም። ወንዱም ሴቲቱም ተከታትለው የለንም አሉ። ፍርድ ቤቱ ጠበቃ እንዲያቆምላችሁ ተሻላችሁ? አንሻም ተባባሉ። የሕግ ዕውቀት አላችሁ? የሕግ ትምህርት የለንም፣ ነገር ግን የተከሰስንበትን ደህና አድርገን ስለምናውቀው ጠበቃ አያስፈልግም ሲሉ ሁለቱም የሚስማሙ መሆናቸውን ራሳቸውን ወደ ላይ በመግፋት ገለጹ። ማለፊያ ነው እንግዲህ ተከሳሾቹ ጠበቃ እንሻም ራሳችን እንከራከራለን ስላሉ አቃቤ ሕግ ክሱን ማቅረብና ለሚያቀርቡት ክስ ይረዳኛል የሚሉትን ማስረጃ ሁሉ ማቅረብ ይችላሉ። ብቻ ከዚህ ጋር ላስጠነቅቀው የምወደው ለፍርድ ቤቱ ከቀረበው ጉዳይ ጋር ያልተዛመደ ነገር እየጨመሩ የሥነ ሥርዓት ችግር እንዳይፈጠርብን ነው። ከዛሬ ቀደም ያልደረሰ ነገር ስላልተናገርኩ ይቅርታ እንደሚያደርጉልኝ አምናለሁ አሉ ሰብሳቢው ዳኛ። እዚያ አካባቢ አቃቤ ወንጀል ተብለው የተሰየሙትን አቃቤ ሕግ በጥላቻ ዓይን እየተመለከቱ ሰብሳቢው ዳኛ ተከሳሾችን ሲጠይቁም ኋላ ማስጠንቀቂያ ብለው ለሳቸው የተናገሩትንም ከመንገድ የወጣ ተርበ ነገር አቃቤ ሕጉ ሲሰሙ ከመገረም አልፈው በጣም ነበር የደነገጡ።